ጌታን ቃል ስንቶቻችሁ የዛሬን ቃል ትወዳላችሁ? ጋይስ come on yes ሃሌሉያ as a living bread አይደለ? ሕያው ዳቦ ነው አይደለ? የኛ ሕያው ዳቦ ነው። ክብር ሁሉ ለኢየሱስ ይሁን። last week ነው የሚባለው last week ነው እንትን ባለፈው ጊዜ ስለ wisdom የእግዚአብሔር ጥበብ ምን እንደሆነ እየተነጋገርን ነበረ። በጣም በሚገርም ሁኔታ እሱን ትንሽ እንመለስና ምንድነው የእግዚአብሔር ጥበብ በተለይ ከቁጥር 18 ጀምሮ ያለውን የእግዚአብሔርን ቃል ነበረ ስናይ ነበረው። ትንሽ ስለ wisdom ዛሬ እናያለን። ባለፈው ሳምንት ያየነው የእግዚአብሔርን ጥበብ ከሰው አንፃር ነው ያየነው አይደለ? የእግዚአብሔርና የሰው ጥበብ በሚል ነው የለየነው። አንዳንድ ነገር ሪማይንድ ለማድረግ ያህል ትዝ ይላችኋል፣ ሁለት ግሩፖችን ከፍለን ነበር፣ አይሁድና ግሪካውያን። ለነሱ ኢየሱስ ምን ነበረ የነበራቸው የመሳያ ወይም ደግሞ የመሲሁ ምንድን ነበረ ሲጠብቁ የነበረውን የሚለውን ነገር በጣም በሚገርም ሁኔታ አይተናል። ለነሱ መሲሁ ማለት ከፊታቸው የነበረ ሁለት ድንቅ አካሎች ነበሩ። እነሱ ማናቸው? ኤልያስና ሙሴ። ትዝ ይላችኋል። ኢየሱስን ምንድነው ጥያቄ ጠየቁት? ምልክት ምን ታሳየናለህ ብለው ዮሐንስ ምዕራፍ 6 ላይ ጠይቀውታል። ምንድነው የምታሳየን ምልክት አንተን እንድንቀበለ? ስለዚህ አይሁድ ምልክትን ይሻሉ ብሎ ጳውሎስ የተናገረበት ምንድነው? ያስለመዳቸው ሁለት አካል አሉ። ምናልባት ሙሴና ኤልያስ ናቸው አይደለ? ሳይን ከየትን እንዴት ነው የተላኩት ተብሎ እግዚአብሔር ሲጠይቃቸው ምንድን ያለው ሙሴ? ብትሩን እጅ ላይ ያለውን ብትር ወደ መሬት ጣለው አለው አይደለ? ከዛ ሲጥለው እባብ ሆነ። ኦኬ አንሳው፣ እጅን ክተት እዚህ ውስጥ ሰው ሳይን ያ ምልክት የመጣው ምልክት ሰዎቹን ነፃ አውጥቷቸዋል አይደለ? ስለዚህ እስራኤላውያን አይምሯቸው ውስጥ ያለው ነገር ምንድነው? አንድ ነብይ ሲመጣ ይሃስ ሶ ደ ሳይን ነፃ አውጪ ሁልጊዜ ምልክት ያደርጋል፣ በሚራክል የታጀበ ነው። ሁለተኛው ሰው የሪቫይቫል ሰው ብሉይ ኪዳን ውስጥ ኤልያስ ነበር። ኤልያስ እንደምታውቁት ከሰማይ እሳት አውርደዋል። ስለዚህ ያ ነገር ኮንትሮል አድርጓቸዋልና ክራይስትንም ራሱ ሊፈትኑት ሞክረዋል። አንተ መሲህ ኮንክ ምልክት ታሳያለህ ብለው ሲሉት ኢየሱስ እኔ ነኝ ምልክት ነው መልሱ ያለው። the signs and the wonder I am እኔ ነኝ ምልክቱ ብሎ ሜንሽን ያደረገው ትዝ ይላችሁ እንደሆነ ዮናስ በአሳው ሆድ ውስጥ 3 ቀንና 3 ሌሊት እንደቆየው እንዲሁ የሰው ልጅ ሊቆይ ይገባል። the greatest miracle ብለን ያየነው በኢሳይያስ ምዕራፍ 29 ላይ ትዝ ይላችኋል። ያየነው ድንቅና ተአምራትን በማከላችሁ አደርጋለሁ ብሎ የጥቢባንን ጥበብ አሳፍራለሁ፣ የአስተዋዮችን ማስተዋል ከንቱ አደርጋለዋል። እና ኮምፔር የተደረገው ክራይስት ከዚህ ዓለም ጥበብ አንፃር ሲታይ እነሱን ኮምፒት አይደለም ያደረገው፣ የዓለምን ምናምንቴ የሆነውን ነገር መርጦ ነው ያሳፈራቸው ብለናል። the wisdom of God ከሌላ አዲስ የሆነ ብራንድ ቴክኖሎጂ አይደለም እግዚአብሔር የሚያመጣው ዓለምን ለማሸነፍ። ዛሬ የሚገርም ነገር ልንገራችሁ። እግዚአብሔር ዓለምን እኮ ከዚህ በፊት ያስደመመበት አንድ ድንቅ ነገር አለ ልንገራችሁ። እሱም ምንድነው? the most complicated creature የሆነው በዚህ ዩኒቨርስ ላይ human being ነው። human የመጨረሻ ዓለምን ሊገዛ የሚችል ኢንቴሌክት ያለው ድንቅ ፍጡር ነው። ሰው የተሰራው ከአፈር ነው። ልርጋሞ አፈር ነህና ወደ አፈር ተመለሳለህ። የሚገርም የተለየ ፍጡር የሆነው ሰው ከአፈር ሰርቶ የሚገርም ፍጥረት ያደረገው በገባበት እስትንፋስ ነው አይደል? ሰውን ሚራክል ያደረገው ከአፈር ተገኝቶ እግዚአብሔርን መምሰሉ ነው። እግዚአብሔር እኮ የሚገርም አምላክ። በዓለማችን ላይ በየትኛውም ፍጥረት ውስጥ በየትኛውም ዩኒቨርስ ብትሄዱ የዓለማችን ርካሹ ነገር አፈር ነው። ምንም ቴክኖሎጂ አያስፈልገውም ለአፈር። ዝም ብለህ የምትረግጥበት የምትራመድበት ነገር ነው።
ይህንን ድንቅ ፍጡር በምድር ላይ ያለውን እንስሳ ቢስት ሁሉን የሚገዛ በሰማይ በምድር ያለውን ሁሉ ሊገዛ የሚችል ማይንድ ብሬን ኢንተሌክቹዋል ሂውማን ቢንግ የተሰራው ከአፈር ነው። አፈር ነህና ወደ አፈር ትመለሳለህ ብሎታል። እግዚአብሔር ሁልጊዜ የዓለምን ምናምንቴ ነገር በመውሰድ የራሱን ድንቅ መንፈስ ከከተተው በኋላ የሚገርም ነገር መስራት ይችላል። ልዑል እግዚአብሔር የሚገርም አምላክ ነው። የሚገርም አምላክ ነው። አስባችሁ ታውቃላችሁ? ሰው ከምን ተሰራ? ከአፈር። ሲያስጠላ። ለዚህ ቆሞ ታውቃላችሁ? ስንሞት ምንገማው ሰውን ሰው ያደረገው የአምላክ እስትንፋስ ነው። እስትንፋሱ ከወጣ በዓለማችን ላይ ርካሹና አስቀያሚው ነገር ቢኖር ሰው ነው። የመጨረሻ the human is the dust። ምን ማለት ነው? ቀይ ደስት አለ፣ ነጭ ደስት አለ አይደለ? የፈረንጅ ደስት ነው still is a dust, right? So the Arab dust ምን በለኝ African dust, right? African American dust እና Canadian dust ብለህ ትላለህ እና China Asian dust the whole human የተሰራው ከአፈር ነው። ሰውን ሰው ያደረገው የመጣበት ብሔር አይደለም፣ የገባበት እስትንፋስ ነው አይደለም? ምዕራፍ 2 ላይ ምንድን ያለው? በአፍንጫውም የህይወትን እስትንፋስ እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ። አፈር ዋጋ ያገኘው የአምላክ እስትንፋስ ይገባበት። come on guys አይደል? መዝሙር ምዕራፍ 105 ላይ ስትሄዱ እንደዚህ ይላል። እስኪ አንብቡልኝ። መዝሙር 105 ከ18 ጀምራችሁ the most beautiful scripture I ever read in entire my life ማለት በጣም የምወደው የመጽሐፍ ክፍል ነው። መዝሙር 105 ላይ ማለት የመጨረሻ የምወደው የመጽሐፍ ቅዱስ ክፍል ነው። ምክንያቱም ጉዴን ስለሚነግረኝ ማለት የመጨረሻ የሰው ልጅ ልኩና ክብሩ ውርደቱ you know what I'm saying ጥበቡ የሚታይበት ዘትገረም መጽሐፍ መዝሙር 105 ላይ ነው። ሄዳችሁ አንብቡልኝ። እንዲህ ይላል በቅንፍ 105 በቅንፍ 105 ነው ወይስ ራሱ 105? ኦኬ 105 ቁጥር ስንት ፓስታይ? ቁጥር ስንት ላይ? 105 18 26 እሺ አንድ ጊዜ በጌታ በኢየሱስ ስም እሺ ልጠብቀህ። ሂድ አንብብ። 104 I'm sorry 104 18 እሺ በጌታ በኢየሱስ ስም አነበዋለሁ። ረጃጅም ተራራዎች ለዋላዎች ድንጋዮችም ለሽኮኮች መሸሻ ናቸው። yes ጨረቃን ለጊዜዎች አደረገ፣ ፀሐይ መግቢያዋንም ያውቃል። ጨለማ ታደርጋለህ፣ ሌሊትም ይሆናል። በእርሱም የዱር አራዊት ይወጡበታል። የአንበሳ ግልገሎች ለመንጠቅ ይጮሃሉ፣ ከእግዚአብሔርም ምግባቸውን ይሻሉ። ዋው! ፀሐይ ስትወጣ ይሰበስባሉ፣ በየዋሻቸውም ይተኛሉ። ሰው ወደ ተግባሩ እስኪመሽም ድረስ ወደ ስራው ይወጣል። አቤቱ ስራህ እጅግ ብዙ ነው። አቤቱ ስራህ እጅግ ብዙ ነው። እግዚአብሔር ፍጥረትን ፈጥሮ እንዴት እንደሚያስተዳድር ነው እየተረከለት ያለው። ዳዊት ስለ እግዚአብሔር ማንነት እንዴት ፍጥረትን እንደፈጠረና ፍጥረትን መፍጠር ብቻ አይደለም እንዴት እንደሚያስተዳድረው ነው የሚናገረው። ኦኬ በጣም ልብ የሚነካ ሁልጊዜ የምነግራችሁ ቃል አለ። በተለይ ቁጥር 21 ላይ ዘትገረም የሆነ ቃል አለ። እንደዚህ ይላል የአንበሳ ግልገሎች ይላል የአንበሳ ግልገሎች ለመንጠቅ ይጮሃሉ፣ ከእግዚአብሔርም ምግባቸውን ይሻሉ። ማን ቢስት የሆነው አንበሳ ማለት ነው። ደቦል አንበሳ የሚለው
የመንጠቅ አቅም ያለው የማደን አቅም ያለው። ስሙኝማ በደንብ አድርጋችሁ፣ አንበሳን አደን አታስተምሩትም። እንዴት አድኖ መብላት እንዳለበት ያውቃል። ነገር ግን ምንም አደን ቢችል አደንን የሚሰጥ እግዚአብሔር ብቻ ነው። ስለዚህ ምግብን ከእግዚአብሔር ይሻል ይላል። ምግብን ማን? አንበሳው the king of jungle ማለት የጫካው ንጉስ የሆነው አንበሳ ለመኖር ከፈለገ ሊያኖረው የሚችል በራበው ጊዜ አደኑን ሳይሆን አደን የሚሰጠውን እግዚአብሔርን ይታመናል። ባጭሩ ምን ማለት ነው? ኡበርን ሳይሆን ሰውን የሚያመጣውን እግዚአብሔርን ይታመናል ማለት። Are you with me guys? Praise God. ክሬዲት ካርዱን አይደለም። Are you with me guys? So እንትኑን አይደለም፣ ዴቢት ካርዱን አይደለም የሚታመነዋል። አካውንት ውስጥ ገንዘብ እያለ የሚታመነው የሚያበላውን ጥርስ የሰጠውን እግዚአብሔርን ነው። ሃሌሉያ። ይኸውላችሁ ብርና ምግብ ቢገናኝ ሊገባ አይችልም ወደ አፈ። እግዚአብሔር የሰው ልጆች እንዲበሉ ብር ሳይሆን ጤናን የሰጣቸው። ብር ኖሮ የምታስገባበት ካጣ ሰላም የለውም። አንበሳው ለማደን ሲወጣ ስጠኝ ብሎ ይጠይቀዋል። አደን ግን ያቅበታል። ምን ማለት እንደሆነ ታውቃላችሁ? የት ሰርታችሁ ምን ያህል ገንዘብ ማግኘት እንደምትችሉ እያወቃችሁ እግዚአብሔር ሆይ ስራ ሰጠኝ ብላችሁ መለመን ማለት እያያችሁት። It's not beautiful guys. It's not beautiful. እያያችሁ ኪሳችሁ ውስጥ ብዙ ብር እያለ እንደዚህ እያያችሁ እግዚአብሔር ሆይ ምበላውን ስጠኝ ብላችሁ መጠየቅ ማለት። አንበሳ ምግብን ሲሻ ይጠይቀዋል። ማን? አንበሳ። ጥንቸል ቢል ምንም አይመስለኝም፣ ጉልበት ስለሌለው ነው አይደለ? አይመስላችሁም? ደካማ ፍጥረት አይደለም የጠየቀው እግዚአብሔርን። አድኖ የሚበላ የአራዊት ንጉስ የሆነው አንበሳ ምግብን ከእግዚአብሔር ዘንድ ይጠይቃል። ይታያቸዋል። አንበሳ ስለሆነ አደን አይቀናውም፣ እግዚአብሔር ስለሰጠው እንጂ። የፈለገ አንበሳ ብትሆን አትኖራትም። እስትንፋስን ሊወስደው ይችላል። ሰው በጉልበቱ መኖር አይችልም፣ በሚያኖር እግዚአብሔር እንጂ። ከሞን ጋይስ በፍጹም አይቻልም። ጎልማሳ ስለሆንክ አትኖራትም። ማግባት ስለቻላችሁ አታገቡ። መስራት ስለቻላችሁ አትሰሩም። መተንፈስ ስለቻላችሁ አትተነፍሱም። ፍጥረትን ይቆጣጠራል ይለናል ዘማሪው። ይቆጣጠራል ሁሉን ይላል። ቀጥልልኝ። በጣም የምወደው ክፍል ነው። በጣም እንዲህ ይላል። ቀጥለው። እሺ እንዲህ ይላል። አቤቱ ስራህ እጅግ ይለዋል አይደለ? ቀጥለው። እሺ አቤቱ ስራህ እጅግ ብዙ ነው፣ ሁሉን በጥበብ አደረግህ፣ ምድርም ሁሉን በጥበብህ አደረግህ። ዛሬ ይህንን ዊዝደም ነው የምንነጋገረው። the wisdom of God, the wisdom of God, the wisdom of God. so ይሄ ጥበብ አለው እግዚአብሔር። አይገርምም? ኔቸርን I don't know how many ፍጥረት እንኳን በውሃ ውስጥ እንዳለ ያውቃቸዋል ይላል መጽሐፍ። ኢቭን በባህር ውስጥ ያለውን ነው የምላችሁ። ኦኬ። ከዛ ፍጥረት ሁሉ ያለውን ነገር ሁሉ ታስተዳደራለህ ይለዋል። እሺ go ahead። ሁሉን በጥበብህ አደረግህ፣ ምድርም ከፍጥረትህ ተሞላች። ሃሌሉያ አሜን። It's not a beautiful ሰይጣን የፈጠረው ነገር ያለ መኖሩ ማለቴ ዝንብንም ጨምሮ ማለት ነው። የእግዚአብሔር ፍጥር ነው። በፈጠርከው ፍጥረት ምድር ተሞላች። አሜን። ሰይጣን ባዶ ነው ሲበሉ፣ ሰይጣን ባዶ ነው በሉ። የለውም ምን በጣም ባዶ ነው እንጂ the only has a dark ነው አይደለም። ክብር ሁሉ ላይ አንተ በፈጠርከው ፍጥረት ምድር ተሞላች። ኦኬ go ahead። እሺ ይህች ባህር ታላቅና ሰፊ ናት። በዚያ ስፍራ ቁጥር የሌለው ተንቀሳቃሽ ታላላቆችና ታናናሾች እንስሳዎች አሉ። በዚያ ጊዜ መርከቦች ይሄዳሉ፣ በዚያም ላይ የፈጠርከው ዘንዶ ይጫወትበታል።
ምግባቸውን የፈጠርከው ዘንዶ ይጫወትበታል። ፈቅዶለት ነው የተጫወተው። ፈቅዶለት ነው። ዘንዶ ጉልበት ስላለው አይደለም። ከእግዚአብሔር አይን የወጣ ሰይጣን የለም። ኢክቹዋሊ ሊትራሊ እዚህ ጋር የሚናገረው ዘንዶ የሚለውን ኔቸርን ነው። ግን ሪፕሬዘንት አድርገን ሰይጣንን ካየን ውሃ ደግሞ ህዝብ ነው። መጽሐፍ በውሃ ይመስለዋል። ነገር ግን ሁለቱን ወስደን በህዝብ መካከል እየተራመሰ ያለው ዘንዶ እግዚአብሔር ፈቅዶለት ዝም ብሎት እንጂ ታውቃላችሁ ጉልበት ስላለው አይደለም። የሚቀጥለውን ሐሳብ ተመልከቱ። ቀጥለው ምግባቸውንም በየጊዜው ተሰጣቸው ዘንድ እነዚህ ሁሉ አንተን ተስፋ ያደርጋሉ። ኢየሱስ አይገርማችሁም ጋይስ? ማለት ዘንዶም the whole creation እግዚአብሔር ነው የሚያበላው። በጊዜያቸው ምግባቸውን ትሰጣለህ ይላል። በጊዜያቸው ሊበሉ በሚገባቸው ጊዜ ምግባቸውን ትሰጣለህ። ለማ ለፍጥረት ሁሉ። መዝሙር 104 ነው እያነበብን ያለነው ከቁጥር 24 ጀምሮ። እነዚህ ሁሉ አንተን ተስፋ ያደርጋሉ። እነዚህ ሁሉ እነማ? እነ አንበሳ፣ እነ ዘንዶ፣ የማንኛውም ድንቅ ፍጥረት ጠይቁኝ። እነዚህ ሁሉ እግዚአብሔር ያበላቸዋል። መጋቢው እግዚአብሔር ነው። እሺ go ahead። በሰጣቸውም ጊዜ ይሰበስባሉ። እጅህን ትከፍታለህ ከመልካም ነገርም ይጠግባሉ። ቀጥለው ፊትህን ግን ስትሰውር ይደነግጣሉ። ከዛስ ነፍሳቸውንም ታወጣለህ፣ ይሞታሉ፣ ወደ አፈራቸውም ይመለሳሉ። ወደ መናቸው? ወደ አፈራቸው። ወደ አፈር ይመለሳሉ አይደለም የሚለው፣ ወደ አፈራቸው ይመለሳሉ። ምን ማለት ነው? ከወጡበት ይገባሉ። የቀጠሉት የኖሩት ባንተ እስትንፋስ ነው። ፊትን ስትመልስባቸው ይደነግጣሉ፣ ይሞታሉ፣ ወደ አፈራቸው ይመለሳሉ። the human የሰው ልጆች እንስሳዎች ይህን ሕያው የሆኑበት መንገድ የአምላክ እስትንፋስ ነው ያኖራቸው። የአምላክ እስትንፋስ ነው ያኖራቸው። ወደ አፈራቸው ይመለሳሉ። መቼ? ፊትን ስትሰውርባቸው። እንዲህ ይላል፣ ደስ ይለኛል። ይደነግጣሉ፣ ይሞታሉ፣ ወደ አፈራቸውም ይመለሳሉ። አድሬሳቸው አፈር ነው። ሰውን ሰው ያደረገው ስራው አይደለም፣ የአምላክ እስትንፋስ ነው። ሰውን ሰው ያደረገው ብሔሩ አይደለም። ሰውን ሰው ያደረገው ስራው አይደለም። ሰውን ሰው ያደረገው በአፍንጫው የገባበት የአምላክ እስትንፋስ ነው። እኔ ይህንን ክፍል ሳጠናው እግዚአብሔር ላይ እንድታመን ያደረገኝ። ደነገጥኩ በጣም። ፊትህን ትመልሳለህ ይደነግጣሉ ይላል። አይገርማችሁ? ፊትህን ትመልሳለህ ይደነግጣሉ፣ ወደ አፈራቸውም ይመለሳሉ። ከዛ በኋላ ስሙ እንዲህ ይላል። ከዛ ምግባቸውን በጊዜያቸው ትሰጥ ዘንድ እነዚህ ሁሉ አንተን ተስፋ ያደርጋሉ፣ በሰጣቸውም ጊዜ ይሰበሰባሉ። እጅህንም ትከፍታለህ፣ ከመልካም ነገር ይጠግባሉ። ፊትህን ስትሰውር ይደነግጣሉ። ኦ ሎርድ ጂሰስ ሃቭ መርሲ ኦን አስ ሎርድ። እስቲ አሜን በሉ። ጌታ መርሲ በሉ እስቲ አንድ ጊዜ መርሲ። come on guys, come on please, come on መርሲ። ሃሌሉያ። እግዚአብሔር ሆይ ምህረት ጌታ ሆይ ባላችሁበት ቦታ ጩሁ፣ ምህረት በሉ። ሃሌሉያ መርሲ። come on guys መርሲ። ሃሌሉያ ምህረት ጌታ ሆይ ምህረት ጌታ ሆይ ምህረት ጌታ ሆይ ምህረት ጌታ ሆይ
ምህረት ጌታ ሆይ ምህረት ጌታ ሆይ ምህረት ጌታ ሆይ ምህረት ጌታ ሆይ ምህረት ጌታ ሆይ mercy Lord come on guys mercy hallelujah ምህረት ጌታ ሆይ ምህረት ጌታ ሆይ ምህረት ጌታ ሆይ ምህረት ጌታ ሆይ ሰው በኃይሉ ችሎት አይበረታም ሰው በኃይሉ ችሎት አይበረታም ቅዱሳን ሰው በኃይሉ ችሎት I would say mercy come on guys mercy I need you guys to say mercy come on እግዚአብሔር ሆይ ምህረት እግዚአብሔር ሆይ ምህረት ከህይወት ይሻላል ምህረት ከህይወት ይሻላል ጌታ ሆይ ምህረት ከህይወት ይሻላል come on have a mercy on us Lord የዳዊት ልጅ ሆይ ማረኝ በሉት have a mercy Lord hallelujah have a mercy Lord have a mercy Lord have a mercy Lord ጌታ ሆይ እንማጸንሃለን ምህረት ጌታ ሆይ ምህረት ጌታ ሆይ ምህረት ጌታ ሆይ ይውላችሁ ብዙዎቻችሁ ወረ mercy ትላላችሁ ምንድነው ምህረት ማለት መጽሐፍ ቅዱስ እንዲህ ይላል በጣም የሚገርም ቃል ልንገራችሁ በጣም ነው ልቤን የሚነካው ለዮሴፍ የእግዚአብሔር ምህረት በእስር ቤት በዛለት ይላል ምህረት ማለት የእግዚአብሔር ሞገስ ማለት ነው ተቀባይነት ማለት እንጂ የኃጢአት ይቅርታ ብቻ ማለት አይደለም say have a mercy on us Lord ምክንያቱም ዮሴፍ ዝሙት ሰርቶ አይደለም እስር ቤት የገባው ነገር ግን ምህረቱ በዛለት ይላል ምህረት ማለት favor ማለት ነው ተቀባይነት ማግኘት ማለት ነው ሃሌሉያ የእግዚአብሔር ብርሃን የእግዚአብሔር ደስታ ማለት ነው mercy ሃሌሉያ healing ማለት ነው በረከት ማለት ነው joy ማለት ነው mercy Lord mercy Lord mercy Lord ፊትህ ይብራልን ጌታ ሆይ ፊትህ ይብራልን ጌታ ሆይ በተዘጋብን ነገር ጌታ ሆይ ግራ በገባን ነገር ጌታ ሆይ have a mercy Lord የዳዊት ልጅ ሆይ ጌታ ሆይ ምህረት ጌታ ሆይ ምህረት ጌታ ሆይ ግራ የገባቸው ላይ ምህረት ጌታ ሆይ have a mercy Lord have a mercy Lord have a mercy Lord have a mercy Lord የዳዊት ልጅ ሆይ ምህረት come on guys ምህረት አሎዛኪቫ ምህረት have a mercy Lord have a mercy ይታያችኋል ፊትህን ትመልሳለህ ፊትን ይደነግጣሉ ይሞታሉ ወደ አፈራቸውም ይመለሳሉ ነገር ግን ፊትን ታበራለህ ከመልካም ነገር ይጠግባሉ come on guys አይገርምም ጌታ ፊቱን ሲያበራላችሁ አክሰፕታንስ ነው ጆይ ነው ጠላት ይደነግጣል ይውላችሁ ዘጸአት ላይ የሚገርመኝ ቃል አለ በጣም የሚገርመኝ እንዲህ የሚል ቃል አለ እግዚአብሔር በእሳት አምድ ውስጥ ሆኖ የግብፃውያንን መንኮራኩር ተመለከተ ይላል ታይቷል መመልከቱ ለቁጣ ነውና እንዲህ ይላል ማንኮራኩራቸው ታሰረ ይላል የባህሩ መሐከል ላይ ሆነው ቀይ ባህር ግን ማለፍ አልቻሉ እዛው ጋር ስታክ አደረጉ ውሃው መጥቶ ጨረሳቸው እዛው ሸፈናቸው ሃሌሉያ ሃሌሉያ have a mercy Lord የእግዚአብሔር ፊት ለምህረት እኛ ላይ ሲበራ ግን ሃሌሉያ 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 ሃሌ 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 ሃሌሉያ ሃሌሉያ have a mercy Lord have a mercy Lord Lord እግዚአብሔር ሆይ ያንተ ምህረት ጌታ ሆይ የፊት ብርሃን ጌታ ሆይ የፊት ብርሃን ጌታ ሆይ በካንሰር የሚሰቃዩ በኤችአይቪ የሚሰቃዩ በበሽታ የሚሰቃዩ በውድቀት የሚሰቃዩ mercy Lord mercy Lord እንቅፋት በመምታት ጌታ በነገር ባለመሳካት ግራ እየተጋቡ ያሉ mercy Lord ምህረት ጌታ ሆይ ምህረት ጌታ ሆይ ምህረት ጌታ ሆይ ያንተ ምህረት ጌታ ሆይ ያንተ ምህረት ጌታ ሆይ ያንተ ምህረት ጌታ ሆይ አልጋ ላይ የተኙ ጌታ ሆይ ምህረት ጌታ ሆይ ግራ የገባቸው ጌታ ሆይ መሄጃ ያጡ ጌታ ሆይ mercy Lord mercy Lord ጌታ ሆይ ለዮሴፍ በእስር ቤት የእግዚአብሔር ምህረት ገነነለት ከዛ እንዲላል መጽሐፉ ሲናገር ዮሴፍም በእስር ቤት አለቃ ሆነ ይለናል ሃሌሉያ 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 mercy Lord ሃሌሉያ
በመስሪያ ቤታችሁ በህይወታችሁ በምትሄዱበት የእግዚአብሔር ምህረት ይግነንላችሁ። መጽሐፍ እንዲህ ይላል፣ ምህረቱን አገነነልኝ አለች ኤልሳቤጥ አይደለም እንዴ? እግዚአብሔር በተመለከተ ወራት ምህረቱን አገነነልኝ አለች። ሃሌሉያ! አገነን። መካኒቷ መውለድ ችላለች። በኢየሱስ ስም መውለድ የማይችሉ የእግዚአብሔር ምህረት ጌታው በተዘጉ ማህፀኖች ላይ የእግዚአብሔር ምህረት ዊልቸር ላይ ባሉ የእግዚአብሔር ምህረት ግራ በገባቸው ላይ የእግዚአብሔር ምህረት በር የተዘጋባቸው የተለያዩ ቤተሰቦች ምህረት ጌታ ሆይ ምህረት ኢሚግሬሽን ኬዝ ያላቸው ምህረት ጌታ ሆይ ፍርድ ቤት ውስጥ ያላቸው ምህረት ጌታ ሆይ ግራ የተጋቡ ምህረት ጌታ ሆይ ልጆቻቸው የተሰቃዩ ያሉ እግዚአብሔር ሆይ ለምንሃለው mercy lord mercy አጃኩቬሌቫኒያናዘው ጌታ ሆይ ምህረት ጌታ ሆይ በኢየሱስ ስም ልጆቻቸው የተሰቃዩ በድራግ ውስጥ በዲፕሬሽን ውስጥ ከጓዳ ሎጣ ያሏቸው እየተሰቃዩ ያሉ ልጆቻቸው ምህረት ሎርድ ለምናለን። ምህረት ጌታ ሆይ ምህረት የወደቁ አገልጋዮች ማገልገል ያቃታቸው ተሰባብረው ቁጭ ያሉ ጌታ ሆይ በኢየሱስ ምህረት ዛሬ እግዚአብሔር ቃሬዛዎች ይነኩ። ምህረት ዛሬ የወደቁ አገልጋዮች የጠፉ አገልጋዮች ማን ይድረስልን ብለው ያሉ ዲፕሬሽን ውስጥ ያሉ ምህረት ጌታ ሆይ ለአፍሪካውያን ምህረት ጌታ ሆይ ለኢትዮጵያውያን ለኤርትራውያን በቃ ልጆቻችን አይሞቱ ጌታ ሆይ በሆርን ኦፍ አፍሪካ ሎርድ በኢየሱስ ስምና ስልጣን ምህረት በዮናታን አክሊሉ ላይ ምህረት ጌታ ሆይ give him a victory lord በኢየሱስ ስም ድል ስጠው። ለዮናታን አክሊል ይጸልያለሁ ጌታ ሆይ በኢየሱስ ስም ስልጣን mercy lord ምህረት ጌታ ሆይ በኢየሱስ ስም ምህረት ይግነንለት ለነብይ ጥሌ ለነብይ ዘኔ ጌታ ሆይ ምህረት ይግነን። ፊትህን አብራላቸው ጌታ ሆይ የተጠሩ ያገለገሉ ያሉ ጌታ ሆይ ለካውንስሉ ጌታ ሆይ ምህረት ጌታ ሆይ በኢየሱስ ስም ለእግዚአብሔር ለጆን ዘጻት ምህረት ጌታ ሆይ ለኖርዝ አሜሪካን አብያተ ክርስቲያን ሎርድ ምህረት ጨለማ የተገፈፈ ይሁን በኢየሱስ ስም። ጨለማ የተገፈፈ ይሁን እግዚአብሔር ሆይ በክርስቲያን እንድንባላ ያደረገ ጌታ ሆይ በኢየሱስ ስም በኖርዝ አሜሪካ ላይ እንዲያባላ ያደረገ አጋንንት በኢየሱስ ስም ለቆ ይውጣ the spirit of Babylon Lord በኢየሱስ ስም የፈረሰ ይሁን። ምህረት ይግነን ጌታ ሆይ ምህረት ይግነን my God መማር ያቃታቸው ትምህርት ቤት መሄድ ያቃታቸው mercy lord በኢየሱስ ወደ ትምህርት ቤት መሄድ የሚችሉበት እግዚአብሔር ሆይ መማር እየቻሉ አቅቷቸው ቤት ቁጭ ያሉ በኢኮኖሚ እለምንሃለሁ mercy lord ምህረት ጌታ ሆይ በር ከፈትላቸው የፊት ብርሃን ይብራላቸው ጌታ ሆይ ሰዎችን አስነሳላቸው። mercy come on guys mercy Father in the mighty name of Jesus ምህረት ጌታ ሆይ በኢየሱስ ስም እግዚአብሔር ትምህርት ቤት መሄድ ያቃታቸው ቤት ውስጥ ቁጭ ብለው ዲፕሬሽን ውስጥ ያሉ ምህረት ጌታ ሆይ እንማጸናለን። ምህረት ጌታ ሆይ በኢየሱስ ስም በኢየሱስ ማገልገል እየቻሉ ጠርታቸው በተለያየ ነገር ውስጥ ስታክ ያደረጉ ዛሬ በኢየሱስ ስም የትንሳኤው ኃይል በምህረት ኃይል ይነሱ ጌታ ሆይ በሮችን ክፈትላቸው። ያስፈልጉናል ጌታ ሆይ አዝመራው ነጥቷል ጌታ ሆይ እንማጸናለን ጌታ ሆይ አዝመራው ነጥቷል ጌታ ሆይ የመከሩ ደርሷል ጌታ ሆይ እንማጸናለን ጌታ ሆይ በኢየሱስ ስም ይፈቱ። ለዮኒ ማኛ እንጸልያለን ጌታ ሆይ
የሰማይ ብርሃን አሁንም ያገኘው የሰማይ ብርሃን ያገኘው ያስፈልገናል ጌታ ሆይ ቴዲን እንድትነካው ለምንሃለሁ ቴዲን እንድትነካው ዮኒ ማኛን እንድትነካ ጌታ ሆይ have mercy እጅ በዮኒ ማኛ ላይ ትሆን ትውልዱን አሳፈራ ሆነም ጌታ ሆይ እጅን ጫነበት ጌታ ሆይ እማጸናለሁ ጌታ ሆይ እንማጸናለን ጌታ ሆይ ትዳሩ የተባረከ ይሁን ቤቱ የተባረከ ይሁን ቴዲ የሚባልሽ ጌታ ሆይ በኢየሱስ ስም አይምሮ የተባረከ ይሁን ልቡ የተባረከ ይሁን ቤቱ የተባረከ ይሁን ጤናቸው የተባረከ ይሁን በመዳን ደስታ ልባቸውን በደስታ ዋጠው ጌታ ሆይ እለምንሃለሁ ጌታ ሆይ እለምንሃለሁ ጌታ ሆይ አይተውትም ማያውቁት ያንተ የልብ ደስታ በዮኒ ላይ እንዲመጣ በቴዲ ላይ እንዲመጣ እማጸናለሁ ጌታ touch them Lord እንማጸናለን ይሸፈኑ ክፉ አይንካቸው በኢየሱስ ስምና ስልጣን ውድቀት አያገኛቸው በደም ይሸፈኑ ጌታው የሃይማኖቱ ግርግር እንዳያገኛቸው በመንፈስ ብርሃን እንዲነኩ በኢየሱስ ስም እንማጸናለን ልዑል ሆይ አሳፍር ጌታው የሃይማኖቱን ዓለም አሳፍር ጌታ ሆይ አሳፍር ጌታ ሆይ ዮኒን ጌታ ሆይ አሳፍር ትውልዱን አስነሳለን ጌታ ሆይ ጸልያለሁ ለቴዲ አፍሮ በኢየሱስ ስም በኢየሱስ ስም ለቴዲ አፍሮ ጸልያለሁ ይነካ ጌታ ሆይ ከዲፕሬሽን ነፃ ይውጣ አቤቱ በኢየሱስ ስም ስልጣን እግዚአብሔር እንማጸናለን ቴዲ አፍሮ ንካው ጌታ ሆይ ቴዲ አፍሮ ንካው አሳልፈ ለመንግስት ይሆን ይሄ ልጅ እግዚአብሔር አይኖቹን እንድትከፍ ሚራክል እንዲሆን ጌታ ሆይ ቴዲ አፍሮን እንድትነካው በኢየሱስ ስም እንጸልያለን guys come on ምስክርነት እንሰማለን come on we declare in the mighty ቴዲ አፍሮ ጸልዩለት በጌታ በአደባባይ እንደጸለይን በአደባባይ እንሰማለን ጌታ ሆይ ብርሃን እንዲመጣ ቴዲ አፍሮ ጋር ጌታ ሆይ ብርሃን እንዲመጣ እንለምንሃለን ለስምህ ክብር ይሆን ዘንድ ለስምህ ወንድማችን listen guys መጥቶ ከሚዘምርልን ቢድንልን ይሻለናል እኛ ፐርፎርማንስ አይደለም ምን ፈልገው የሚድን ሰው እንፈልጋለን የሚድን ሰው በጌታ በኢየሱስ ስም እንዲድን እንፈልጋለን በጌታ በእኛ የፕሮቴስታንቱ ዓለም ጤነኛ ነው ብለን አይደለም ምን ጸልየው የእግዚአብሔር መንግስት እንጂ እየጸለየኩ ያለው ጴንጤ እንዲሆን አይደለም የእግዚአብሔር ልጅነት ውስጥ የመዳን ደስታ ውስጥ እንዲገባ ነው ጌታ ሆይ እንማጸናለን እግዚአብሔር ሆይ በኢየሱስ ስም ቴዲ አፍሮን እንፈልጋለን ለመንግስት ጌታ ሆይ ይታጠብ በኢየሱስ ደም እስራቶቹ የተበጣጠሱ ይሆነው እስራቶቹ ከቴዲ አፍሮ ላይ በኢየሱስ ስም ስልጣን ማንኛውም አጋንንት የሞት መልአክ በኢየሱስ ስም ልጋጌን ሰው come on guys come on I need you guys to pray ጸልዩ ለቴዲ አፍሮ እግዚአብሔር ሆይ በኢየሱስ ስም እንማጸናለን እንዳይሞት ጌታ ሆይ እንዳይሞት ቴዲ አፍሮን ታደግልን ጌታ እንማጸናለን በኢየሱስ ስም ቴዲ አፍሮ እንማጸናለን ጌታ ሆይ ስምህን እንዲያከብር በአደባባይ ኢየሱስ አንተን እንዲያደምቅ በኢየሱስ ስም ትውልድን ወደ አንተ እንዲመልስ ጌታ ሆይ በኢየሱስ ስም ልቡ እግዚአብሔር ሆይ በእሳት ይነካ ጌታ እንማጸናለን ጌታ ሆይ በኢየሱስ ስም come on guys በጣም ነው ማዝንለት ከሚገርማችሁ በላይ ለቴዲ አፍሮ በጣም ነው ማለቅሰው እግዚአብሔር የዛሬ 17 ዓመት አሳይቶኛል ጌታ ሆይ ይህን ሰው ነፃ አውጣው እባክህ ጌታ ሆይ ይህን ሰው ነፃ አውጣው ጌታ ሆይ ልቡ ባንተ እሳት ይነካ ቴዲ አፍሮ በቃው ጌታ ሆይ በቃ ከዚህ ኮንፊውዥን ነፃ አውጣው በኢየሱስ ስም እንማጸናለን እግዚአብሔር የአርቲስቱን ዓለም በመንፈስ ኃይል እንድትነካው በኢየሱስ ስም እንጸልያለን አእምሮ የተፈታ ይሁን የቴዲ አፍሮ አእምሮ ይፈታ ምን ያረገ እንዳለ ያስተውል በኢየሱስ ደም እንጸልያለን አእምሮ ይለቀቅ
ከሞት በኢየሱስ ስም ስልጣን አይምሮ ልቀቁ። ለአይምሮ ጸልዩ በኢየሱስ ስም። መጻፈን ያስተውል መዳንን እግዚአብሔር መንገድ በኢየሱስ ስም እንድትነካው ጌታ ሆይ ጸለይም በኢየሱስ ስም በጌታ በኢየሱስ ስም ለቴዲ አፍሮ ዛሬ ጸለይም በኢየሱስ ስም። እምሮ ሁሉ እግዚአብሔር በመንፈስ ኃይል የተነካዩ እናመሰግንሃለን ጋይስ፣ እናመሰግንሃለን ጌታን። ሃሌሉያ ጌታን እናመሰግናለን። ጌታ ጸሎትን ይሰማል። ጌታን እናምነዋለን። ሃሌሉያ። እዚህ ውስጥ ያላችሁ የምትቀርቡት ካላችሁ ፕሊዝ ቴል ሂም ኢየሱስ እንደሚወደው ብዙ ሰምቶ ሊሆን ይችላል። አሁን የምትነግሩት ግን በእርግጠኝነት መንፈስ ቅዱስ ልቡን ይነካዋል፣ አይምሮን ነፃ ያወጣዋል። በኢየሱስ ስም አውጀናል፣ በአምላክ ስም አውጀናል። ሲኦል አይገባም። በኢየሱስ ስም ስልጣን እግዚአብሔር ከዲፕሬሽን ይታደገዋል፣ ከክፋት ይታደገዋል። ኢን ዘ ሆሊ ኔም ኦፍ ጂሰስ የአምላክ ቅናት ይህንን ያደርጋል። በኢየሱስ ስም እግዚአብሔር ይህንን በመልካምነት ያደርጋል። አሜን አሜን። ጋይስ ከም ኦን ሃሌሉያ ፕሬዝ ጋድ ሃሌሉያ ሃሌሉያ። ክብር ሁሉ ለኢየሱስ ሲሆን ጸሎትን ወደሚሰማ ነው የምንጸልየው። ጌታ ባመጣለን አቅጣጫ ሁሉ እንጸልያለን። የጌታን ቃል ነው እንማራ። የምናምነው የእግዚአብሔር ቃል ታውቃላችሁ መንፈሱን ያዘለ ነው። ሃሌሉያ he carried the presence of God, the word of God አይደለም ወይ ቅዱሳን? ክብር ሁሉ ለኢየሱስ ሲሆን እሺ ከ7 ጀምሮ ቀጥለው ሃሌሉያ Amen. We trust the Lord for this prayer in Jesus. Oh yeah. We have a lot of testimony. Amen. We do. Amen. ድንቅ ምስክርነት እንሰማለን ቅዱሳን። ሃሌሉያ። አሜን። በጣም ድንቅ ምስክርነቶች የልጅ ዛሬ ጻፉ ለልጆቻችሁ ምናምን የጸለይናቸውን ጸሎቶች እና በነገራችን ላይ እናንተ እንደሰሙ ሳይሆን ጌታ እንዲሰማን የጸለይነው ግን ጻፉት ሰው ጅስ ዛሬ የተጸለያቸውን ጸሎቶች ጻፉትና እናያለን። አንድ ባንድ እግዚአብሔር የእውነት እማመልከውን አውቃለሁ። በእውነት ከሞት የተነሳውን ነው፣ ከጨለማ ነፃ ያወጣኝን ነው። ዝም ብለን ነፋስን እንደሚከተል አይደለም የጸለይ ነው። ጋድ እግዚአብሔር መርቶን ነው የጸለይ ነው። ሃሌሉያ። አይ ቲንክ አፍተር ሎንግ ታይም ቃል እየተካፈልን የጸለይ ነው ዛሬ ነው አይደል? that's what we do right? so መንፈስ ቅዱስ በሚያሳየን አቅጣጫ ሁሉ እንጸልያለን። አሜን። እዚህ ጋር ለጂጂ እንትን የዘፋኞች ቀን አይደለም ዛሬ እኮ ጎበዝ፣ የጌታ ቀን ነው ዛሬ። አሜን አሜን አሜን። ክብር ለኢየሱስ ይሁን። ዋው ፓስተር ከቁጥር 27 ጀምሮ ልቀጥል። እሺ praise God ሃሌሉያ አሜን። ምግባቸውን በየጊዜው ትሰጣቸው ዘንድ እነዚህ ሁሉ አንተን ተስፋ by the way አሁን ይሄን ቃል ታነበው ፓስተር it is different after the prayer after የምህረት ጸሎት it is different. ኢየሱስ አሜን። ምግባቸውን በየጊዜው ትሰጣቸው ዘንድ እነዚህ ሁሉ አንተን ተስፋ ያደርጋሉ። እሺ በሰጣቸውም ጊዜ ይሰበሰባሉ። እሺ እጅህን ትከፍታለህ። አትሩጣ፣ ነካኝ ጌታ ናቀኝም፣ አትሩጣ። ጌታ ይመስገን። ሃሌሉያ። እጅህን ትከፍታለህ፣ ከመልካምም ነገር ይጠግባሉ። እጅህን ትከፍታለህ። አሜን። the goodness of God ማለት the provision of God የእግዚአብሔር ባለጠግነት፣ የአምላካችን ባለጠግነት። say God is rich. come on guys, እግዚአብሔር ባለጠጋ ነው። come on አልሰማችሁም? እግዚአብሔር አምላካችን ባለጠጋ ነው። አልሰማችሁም? come on say it come on. ሃሌሉያ። አምላካችን ልዑል እግዚአብሔር ባለጠጋ ነው። እግዚአብሔር አምላካችን ባለጠጋ ነው። እግዚአብሔር አምላካችን ባለጠጋ ነው። እጅን ትዘረጋለህ፣
ከመልካም ነገር ይጠግባሉ። እጅህን ትዘረጋለህ ከመልካም ነገር በሉት እስቲ ከኔ ጋር እጅህን ትዘረጋለህ ከመልካም ነገር ይጠግባሉ። ሃሌሉያ that's your father የአባትህን ነው እያወራ ያለሁት the almighty God እንድትሉት ፈልጋለሁ ነፍሳችሁ ውስጥ እንዲገባ። አሁንም እጅህን ትዘረጋለህ ከመልካም ነገር ይጠግባሉ በሉት እስቲ። ዛሬ ማለዳ እግዚአብሔር እንዲህ አለኝ፣ የተሰደበው ስሜ ይከበራል አለኝ ጌታ። ዛሬ ጌታ ይመስገን ስሙ የተቀደሰና የተፈራ ነው። እንዲህ አለኝ ጌታ። ክብር ሁሉ ለኢየሱስ ይሁን። ዛሬ ማለዳ እንዲህ አለኝ ጌታ። ሃሌሉያ። እንዲህ አለኝ ጌታ፣ የተሰደበውን ስሜን አከብረዋለሁ፣ በአሕዛብ ዘንድ ስሜን አከብረዋለሁ ብሏል። ሃሌሉያ ሃሌሉያ ሃሌሉያ። እጅህን ትዘረጋለህ ከመልካም ነገር ይጠግባሉ። 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 ሃሌሉያ። እጅህን ትዘረጋለህ ከመልካም ነገር ይጠግባሉ። እሺ፣ ኢየሱስ አሜን። ፊትህን ስትሰውር ይደነግጣሉ። አያችሁ፣ ኪሳችሁ ባዶ ሲሆን አይደለም ማለት ነው የምትደነግጡት። በፍጹም ስለታመማችሁ አይደለም እኮ። አይገርማ? ምድር ብትናወጥ፣ ተራሮች ወደ ባህር ልብ ቢወሰዱ አንፈራም ያለው ከእግዚአብሔር ፊት የተነሳ ነው። ሂስ ፌስ እኮ የጌታ ፊት ቸርነት አለው፣ ጸጋ አለው፣ ምህረት አለው። እስቲ አሜን በሉ። በቃዴስ ምድረ በዳ ውስጥ እግዚአብሔር ምንጭን እንደውም እንደዚህ ይላል እኮ የሕግ መምህር በወሰነው ስፍራ በሸለቆ ውስጥ እግዚአብሔር በረከትን ያዛል ይላል። አይገር? የሕግ መምህር በወሰነው ስፍራ በለቅሶ ሸለቆ ውስጥ በረከትን ያዛል ይላል። አይገር? እንዴት የለቅሶ ሸለቆ ውስጥ እያለቀሳችሁ እግዚአብሔር ፕሮቫይድ ማድረግ ይችላል። the provision of God ምግብ አይደለም ፊቱ ነው። ከኔ ጋር በሉ ሲ the provision of God የእግዚአብሔር ታውቃላችሁ ቸርነት ፊቱ እንጂ ሆዳችሁ አይደለም፣ ምግብ አይደለም። is not guys, it's not በፍጹም አይደለም። ምግብ እየበሉ የሚደነግጡ በዚህ ምድር ላይ ብዙ ናቸው። እየበሉ የሚደነግጡ የሚከሱ ማለት ነው አይደል? በጣም በእውነት የእግዚአብሔር ፊት ያበራል እኮ። come on guys, he give you hope ነገን እንድትኖሩ ያደርጋቸዋል የጌታ ፊት። come on guys፣ ታውቃላችሁ ሰው ያለውን ሁሉ ኖሮት እየደነገጠ ይኖራል፣ እየከሳ ይኖራል። ግን የእግዚአብሔር ፊት ማለት የእግዚአብሔር ምህረት ማለት ነው። እሺ የሆነ ፊት እንዳትጠብቁ ይበራል። the mercy of God ለመልካምነት ያያቸዋል ማለት፣ በቸርነት ያያቸዋል ማለት ነው። እስቲ ጌታው ምህረትን አግነነልን በሉት ጌታን አባቱ ምህረትን አግነንልን። ሃሌሉያ። ከሞን ጋይስ ከሞን። ጌታ ሆይ ምህረትን አግነንልን፣ የፊት ብርሃን በላያችን ላይ ይብራ ጌታ ሆይ። ሃሌሉያ። ፊትን ስትሰውር ይደነግጣሉ ይላል። ኦ ሎርድ ጂሰስ ሃቭ መርሲ ጋይስ። ልቤን ይዞታል ይሄ ቦታ። ፊትን ስትሰውር ይደነግጣሉ ይላል አይደለም? ታውቃላችሁ የኢየሱስ ወደዚህ ምድር ላይ መምጣት የእግዚአብሔር ፊት ብርሃን ነው ወደኛ ላይ ይበራለን አይደለም ወይ? ወደ እግዚአብሔር ፊት የመግባት ድፍረት አለን ይላል። እንዴት? በክርስቶስ ደም ውስጥ ሆነ። ምህረት ጌታ ሆይ ከዛሬ ጀምሮ የሆነ ግራ ስትጋቡ ጌታው ምህረት በሉት። ምን ማለት ነው? ፊትህን አብራልኝ ለመልካምነት ማለት። ሃሌሉያ። ስራ ገብቷችሁ ስራ ስታጡና ጌታው መርሲ በሉት። ጌታው ምህረትን አግነንልን። ሃሌሉያ። ክብር ሁሉ ለኢየሱስ ይሁን። ክብር ተጫወቱብን፣ እንደዚህ ተጫወቱብን። ክብር ለኢየሱስ ይሁን። እሺ ቀጥል። ሃሌሉያ አሜን። ፊትህን ስትሰውር ይደነግጣሉ። እሺ ነፍሳቸውን ታወጣለህ። ይታያችኋል። መርሲ ነው ማለት ነው የእግዚአብሔር ፊት።
የእግዚአብሔር እና በጣም እኮ ፊትን ስትደውል ነፍሳቸውን ታወጣለህ ይላል። ለካ የእግዚአብሔር ፊት እያለን ያለ ነው የእግዚአብሔር ምህረት ነው። ሎንግ ላይፍ እኮ ብቻ አይደለም፣ ኢንተርናል ላይፍ ነው። ረጅም እንድትኖሩ አይደለም። ምንከቱም መዝሙር 77 ላይ ይመስለኛል እንደዚህ ይላል፣ ለሞታቸው መጣጣሪያ የለም፣ አፋቸውን በልዑል ላይ ይከፍታሉ ይላል። እና እድሜያቸው በምድር ላይ ይረዝማል ይላል። ኃጥኡን እኮ ነው። አይገርማችሁ? ለመሳደብ ሰው ይኖራል፣ ግን ኑሯቸው መጽሐፍ ሲናገር ድጥ ላይ እንደቆሙ ነው። አዲስ አበባ 3 ያ እና ድጥ ላይ እንደቆሙ ነው ይላል። ኖርክ ማለት አይደል፣ እድሜ ቁጥር አይደለም። ምህረት ሲገንልህ ማለት ኢየሱስ የኖረው 33 ዓመት ነው፣ ግን የእግዚአብሔር ፊት በርቶለት ልርጋው ኢየሱስ የኖረው ረጅም ዓመት አለው። 900 ዓመት አልኖረም ጌታ። 33 ዓመት ነው። በአጭር የተቀጨ ይመስላል። ለነገሩ በአጭር የተቀጨው የኛ እድሜ እንዲረዝም ነው። እሱ እንዳለ ሆኖ that's a good news, right? That's a good news. Hallelujah. የተቀጨው እኔ እድሜ እንዲረዝም ነው፣ የዘላለም ሕይወት እንዳገኝ። አሜን አይደለ? በ33 ዓመት አንድ ሰው ቢሞት እኮ ትደነግጣላችሁ። ወይኔ በ33 ዓመቱ ኢየሱስ ተቀጨ እኔ እንድረዝም ነው። ሃሌሉያ። እድሜ እንዲቀጥል የዘላለም ሕይወት እንዳገኝ በአጭር ተቀጨልኝ። ስሙኝ፣ በአጭር ተቀጭቶ አይደለም ስራ ጨርሶ ነው። ይሁላችሁ በረዘም አትመኑ፣ በእግዚአብሔር ምህረት እንጂ። አዳዲ በጣም ሞት ያስደነግጠን የለ? ወይኔ ልጅ ሆኖ ሞተ። እኔ ልጅ ሆኖ ሞተ አይደለም ምለው፣ ጨርሷል ወይ ነው። ክብር ሁሉ ለኢየሱስ ይሁን። ዮሐንስም ጨርሶ ሄደል በ34 አይ ቲንክ በአንድ ዓመት ነው የሚበልጠው ብዬ አስባለሁ። በ6 ወር ምናምን የኢየሱስ ታላቅ ወንድም ስለሆነ ማለት ታላቁ ስለሆነ ወንድሙ አይደለም ታላቁ ነው። ካዝን ናቸው። ሰው አይደል? በረዘም አይደለም በጨረሰ ነው። እስኪ በጨረሰ ነው፣ በጨረሰ ነው። አሁን ወይኔ አንተና እኮ ሞተ ስትባሉ ጨርሷል ነው የሚባለው። ምን ጌታ ያለውን ነገር አደረገ ወይ? በአጭር ተቀጨ የለም። ድሮ ሺህ ዓመት ልትኖር ፈለግ ወይ? እድሜ ጠግቦ ነው የሞተው። ምን እድሜ ጠግቦ ይሞታል? አዝረክርኮት እንጂ ተዝረክርኮበት የቱ ጋር እንደሚያዝ ግራ ገብቶት አይደለም። እጅ ጭራው ጨፍቶበት በምድር ላይ የሚኖርበት። እኔ ተዝረክርኬ መሞት አልፈልግም ጨርሼ እንጂ። ክብር ሁሉ ለኢየሱስ ይሁን። ስለዚህ አደግ ሞተ ምናምን አይባልም። ጨርሷል ወይ አልጨረሰም? አሜን። ለትላንት ለአንድ ሰው እያልኩኝ ነበረው፣ ግን እንዲህ አልኩኝ፣ አልይ እያገለገልክ ነው አለኝ። እሱ መድኃኒዓለም የሚያውቀው አልኩት። ያለኝን እያረኩ ነው ወይስ እያገለገልኩም ፐርፎርም እያረኩ ነው ያለሁት ወይስ ያለኝን እያደረኩ ነው ያለሁት? እግዚአብሔር ምህረቱን ያግነንልን። አሁንም አሜን። ጌታ የተመሰገነ ይሁን። እሺ ቀጥለው። አሜን አሜን። ነፍሳቸውንም ታወጣለህ፣ ይሞታሉም፣ ወደ አፈራቸውም ይመለሳሉ። መንፈስህን ሃሌሉያ ትልካለህ፣ ሃሌሉያ ይፈጠራሉም። መንፈስህን ትልካለህ፣ ይፈጠራሉም። መንፈስህን ትልካለህ፣ ይፈጠራሉ። ከዛስ የምድርንም ፊት ታድሳለህ። ሃሌሉያ። የምድርንም ፊት ታድሳለህ። መንፈስህን ትልካለህ፣ ይፈጠራሉ። ምንድን ያልነው? መጀመሪያ ላይ ከፍ ብሎ ያለው ፊትህን ስትመልስ ይደነግጣሉ፣ ይሞታሉ፣ ወደ አፈራቸው ይመለሳሉ። ከዛ ወደ አፈር ሄዷል አይደል? ግን መንፈስህን ስትልክ አፈር ሰው ይሆናል ማለት ነው። መልሰው ይፈጠራሉ ማለት ነው። ሃሌሉያ። እንደዚህ እንደሚሆን ታውቃላችሁ። በመጨረሻ ኢየሱስ በሚመለስበት ጊዜ ባህር የዋጠውን ይተፋታል፣ አፈር የሆነ ሁሉ ይነሳታል። the resurrection the second coming of Christ ላይ ይነሳሉ። እግዚአብሔር መንፈሱን ልኮ ወደ አፈር የገባ ሁሉ መልሶ ሰው ይሆናል፣ ለፍርድ ይቀርባል። ታውቃላችሁ፣ ይሄ ቦዲያችን ይመለሳል፣ ምንም አይነካም። ክብር ሁሉ ለኢየሱስ ይሁን። ክብር ሁሉ ምንም በቃ እንደዚሁ እንዳለ ትነሳታለህ። በኢየሱስ ሁለተኛ መምጣት ጊዜ ይመለስና ለእኛ ግን ሐዋርያው እንዳለን የሱ ክቡር የሆነውን ሥጋ
ሃሌሉያ የሚገርም ግሎሪፋይ ባዲ እንለብሳለን ማለት ነው። ይሄኛው ይወጣል። ዳስ እኮ the most beautiful hope ለኛ ለክርስቲያኖች ያለን በኢየሱስ ክርስቶስ መመለስ ሁለተኛ የሚሰጠን ሁለተኛ ቆሮንቶስ ምዕራፍ 5 ላይ ሰው ያላየው እግዚአብሔር እጅ የተሰራ አዲስ የሆነ ድንኳን እንለብሳለን። ግሎሪፋይ ባዲ ክቡር የሆነውን ስጋውን የሚመስል ማለት ነው። እንዴት ነው የሚሆነው? in the Holy Spirit ማለት በመንፈስ ቅዱስ ኃይል ስለዚህ የሰው ልጅ ዳግም ራሱ ይሄ የበሰበሰው ማንነት በመንፈስ ቅዱስ አማካኝነት ይሰራል ይመለሳል ማለት ራይዝ ጋር ያወራን ያለነው ስለምንድነው? ፍጥረትን ፕሮቫይድ ማድረግ ብቻ ሳይሆን ፍጥረትን ማደስ ብቻ ሳይሆን ማኖር ብቻ ሳይሆን ሪቦርን ያደርገዋል፣ መልሶ ይፈጥረዋል፣ እግዚአብሔር ይሰራዋል። It's not awesome? ይሄንን መዝሙር 104ን ስታነቡ ታፍራላችሁ፣ እግዚአብሔርን አምነዋለሁ አላምነውም እስክትሉ ድረስ ማለት እሱ በጣም አይዳንቴ ይሄ መዝሙር 104ን ስታነቡ በጸሎታችሁ እንዳትመኩ ትሆናላችሁ። አትመኩ፣ የምትመኩት በራሱ ነው። ኢላ ቫሮሺ ለሐዳዘኪያ ምን እንደምትሉ ታውቃላችሁ? you are the provider ትሉታላችሁ ጌታ በጌታ አሜን በሉስ አሜን አሜን። ስለዚህ አትሳደቡ ማለት ነው። ጸልዬ አልሰጠኝም አትልም። እኔ የምልህ አንተም ብቻ አይደለም እኮ ፍጥረትን ነው የሚመግበው። ጴንጤ ስለሆነን አንበላም እኮ የእግዚአብሔር ልጆች ስለሆነን አንበላም፣ ፍጥረቱ ስለሆነን እንበላለን። ለኛ ለየት የሚያደርገው ማብላቱ ሳይሆን ልጁን መስጠቱ ነው። ይሄ ነው በጣም the uniqueness of the church በጣም የተቀየረ ነገር ያለው እኛ የተለየ ምግብ መብላታችን አይደለም ዩኒክ የሚያደርገን የአንድያ ልጁ እኛ ውስጥ ስላለ የክብር ተስፋ የሆነው the glorified Christ አይደለ the glorious Christ በእኛ መኖሩ that's we call the wisdom of God አይደለ ይሄ የእግዚአብሔር ጥበብ። አሁን በዚህ በ104 ላይ ባለው መሰረት እግዚአብሔር the provider of the creation እኮ ነው። የፍጥረት መጋቢ ነው። የፍጥረት ምንድነው? መጋቢ ነው። እኛ እሱ አይደለ እሱን ስታስቡት ጸሎታችሁ ይምታታባችኋል። Okay, let me explain to you this way. ጸሎት ለምን አስፈለገ ሲባል እግዚአብሔርን እንድንታመን እንጂ በጸሎት እንድንታመን አይደለም። ይሄንን I will break down, all right? Okay, how ምን ማለት ነው አሊ ብትሉኝ መጽሐፍ ቅዱስን ይላል በጊዜያቸው ይበሉ ዘንድ ሰጣቸው ይላል። የሚያስፈልጋቸው ምግብ ስለጸለዩ አይደለም። ታዲያ ኢየሱስ ለምንድነው የዕለት እንጀራችንን ስጠን ብላችሁ ጸልዩ ሲል ይውላችሁ የየዕለቱ መጸለይ ማለት በእግዚአብሔር እንድትታመኑ መንገድ ይሆናችኋል። ምን ማለት ነው? the way of the grace ማለት ነው። እግዚአብሔር ፊት ሄዳችሁ አብ ላይ ስትሉት ምግቡን አይደለም እየጠየቃችሁ ያለሁት አምናሃለሁ ያላንተ አልኖርም አንተ አስተዳዳሪ ነህ ያላችሁት ነው እንጂ እግዚአብሔር ስለጸለያችሁ አበላችሁ ስላልጸለያችሁ ምግብ አይከለክላችሁ። ነገር ግን የዕለት እንጀራዬን ብለህ ስትሉት ምን እያላችሁ ነው? በየዕለቱ ያላንተ መኖር አልችልም እያላችሁ ነው። ብሬ አይደለም የሚያኖረኝ፣ ስራዬ አይደለም የሚያኖረኝ፣ ዘመዴ አይደለም የሚያኖረኝ፣ አንተ ነህ የምታኖረኝ። ኢየሱስ ዋይዝ ነው። እንዲህ አለ የዓመት ምግባችሁን ጠይቁ አላለም፣ የየዕለቱ። ምክንያቱም ልባችን ስለሚሸፍት የዕለት የእግዚአብሔር ጸጋ ያስፈልገናል ማለት ልርገመው። ልባችን ይሸፍታል። ልባችን ዲሲቭ ስለሚደረግ ኢዝሊ በየዕለቱ ጠይቁታል። ሃሌሉያ። ዴሊ ብሬድ አይደለ ያለው the daily bread so every day ጌታ ሆይ በኢየሱስም ዛሬ የዕለት እንጀራዬን ስጠኝ ስለው እኔ ምግቡን አይደለም እየጠየቅኩ ያሉት my mind is not stick with the food አይደለም ምግቡ ጋር አይደለም ግን ሰጪው ጋር ነው ልብ የሚያነው። አንተ እኮ እያልኩት ነው እጅን ትዘረጋለህ ከመልካም ነገር ጠግባለሁ፣ ፊትን ስትሰውር ደነግጣለሁ ጠፋለሁ። ይውላችሁ one of the new age movement the cult teaching ምንድነው የሚያደርጋችሁ? አሁን ያሉት ራሱ እነዚህ ምንድነው የሚባለው
ተሰውረው ያሉ ከልት ቲቺንጎች አሉ። one of the new age movement እና አንዳንድ the prosperity teachingዎች የሚቀላቀሉ አሉ፣ ጥቂትዬ የሚገቡበታል። እሱ ምንድነው? believe yourself. I'm not believe myself, bro. I believe in God. Come on, I don't trust Ali. What the heck? እኔ ከእግዚአብሔር ጸጋ ከወጣው አውሬ ነኝ። አሊን አላምነውም። so I don't trust myself. Believe your potential. Kete meta potential no metaorai. My potential, my wisdom, my knowledge, my understanding is a Christ. So Jesus no biye no mamno. So the new age movement ይላችኋል ብቃት ሰጥቷል። ውስጥ ራስን አዳምጥ ምናምን አላዳምጥም። ምን ይጌታን ነው ማዳምጠው? አዩ ኪርሚ የእግዚአብሔር ልጆች በእግዚአብሔር መንፈስ ይመራሉ ነው መጽሐፉ የሚለው። በእግዚአብሔር መንፈስ ይመራሉ። ሰው እግዚአብሔር መጽሐፍ ቅዱስ እንድን ያለ እጅን ትዘረጋለህ ከመልካም ነገር ይጠግባሉ፣ ፊትን ትሰውራለህ ወደ አፈራቸውም ይመለሳሉ። አምና ገውቱ እኔ ምንድነው ምለው ምኖረው ምተነፍሰው ምንቀሳቀሰው አፌን ሁላ ምከፍተው በእግዚአብሔር ጸጋ ነው። እግዚአብሔር ኑር ስላለኝ ነው። አረ እንደውም የሚያፈነዳ ቃል ለምን አላሳያችሁ? ዘዳግም ምዕራፍ 8 ላይ ሄዱልኝ። እንዴ አረረረ ተጅቱ በእውነት እንዴ ታዋ ቁጥር ስንት ነው ፓስተር? ተረጋጋ። አንብበው። እሺ እሺ እንደዚህ ይላል። በኢየሱስ ስም አነባለሁ። በሕይወት እንድትኖሩ እንድትበዙም እግዚአብሔርም ለአባቶቻችሁ ወደ ማለላቸው ምድር ገብታችሁ እንድትወርሷት ዛሬ ለእናንተ የማዘውን ትእዛዝ ሁሉ ታደርጉ ዘንድ ብቁ። አምላክህ እግዚአብሔር ይፈትንህ ዘንድ በልብህም ያለውን ትእዛዙን ትጠብቅ ወይም አትጠብቅ እንደሆነ ያውቅ ዘንድ ሊያስጨንቅህ በእነዚህ በ40 ዓመታት በምድረ በዳ የመራህን መንገድ ሁሉ አስብ። this is a mind blow። በጣም እንድታስቡ ፈልጋለሁ። ብዙዎቻችሁ ለምንድነው 40 ዓመት እግዚአብሔር በምድረ በዳ የመራቸው? ኢየሱስ በማቴዎስ ምዕራፍ 4 ላይ ይሄንን ነው ኮት ያደረገው። ይሄንን ሐሳብ ኮት አድርጓል። ግን ምንድነው የሚለው? ታምነውና አታምነው ዘንድ 40 ዓመት መራህ ይለዋል። ለካ 40 ዓመት የበራው እምነት ሊያለማምዳቸው ነው። እምነት ምን ማለት ነው ሲባል ያለ እግዚአብሔር አልኖርም ማለት እንጂ እየበላው ኖራለሁ ማለት አይደለም። So faith according to the scripture of እዚህ ጋር ዘዳግም 8 ላይ ባለው ቃል መሰረት ሃሌሉያ ይሄ ፎቅ የኔ ነው፣ ሃሌሉያ መኪናው የኔ ነው፣ I declare ነው ምናምን የምትለው ነገር አይደለም። ይሄ ምንድነው እንደ አሳጣ ይለዋል። አሳጣ እምነት ሊያለማምድ እንዴ ሲል በእግዚአብሔር ብቻ መኖር እንደምትችል በሱ ብቻ መኖር ነው። ሁሉን አሳጣ። በልብህ ታምነውና አታምነው ይሆን ዘንድ ምድረ በዳ ላይ ዘመድ አሳጣ ይሏል። ሆቴል አሳጣ። ሲያሜን በሉ። በጌታ አሜን በሉ። እንትን እርሻ አሳጣ። እርሻ የለውም እስራኤል፣ ቤት የለውም፣ ቢዝነስ የለውም፣ ምንም ነገር የለውም። እንዴት ነው ምኖረው ስትል አባቶ የዕለት እንጀራዬን ስጠኝ ስትለው መና ያፈስልሃል ማለት ነው። አሜን በሉ። the faith means to believe in God not to manna። በመናው እንድትታመን ሳይሆን መናውንማ ሲጫወትበት እኮ ነበር። እንዲህ አላቸው፣ መናውን እንዳይታመኑ እግዚአብሔር ፈለገና ይወልህ አለው፣ ለዛሬ የሚበቃህን ብቻ ልቀም፣ ነገ ደግሞ አዲስ መና ይመጣላል። ሰው ማምነው መናው አይደለም። ምክንያቱም መናው ካደረ ይሻግታል። ሰው ትረስቴ መናው ላይ እንዳይሆን መና ሰጪው ላይ እንዲሆን ነው። አገኛችሁ? መናውን እንዳላምነው እግዚአብሔር ምን አለኝ? ለዛሬ የሚበቃን መና ብቻ ይዘግባ፣ ከዛሬ ከተረፈ ጣለው። ለምን? ከዛሬ ካለፈ ይሻግታል። ለምን ታሻግታለህ ሲል በእኔ እንድትታመን። ታውቃላችሁ ብዙዎቻችሁ ልብስ ቤት ምናምን ገዝታችሁ አግብታችሁ እግዚአብሔር አግቡ ብላችሁ በደስታ ማበድ ያልቻላችሁት በሰጣችሁ እንዳትደሰቱ ሰጪው ጋር እንድትደሰቱ የሰጣችሁ እውነት ሆኖ ሳለ የሰጣችሁ ገንዘብ የሰጣችሁ ትዳር የሰጣችሁ ልጆች ምንድነው ማለት ደሰቱ ስትል አለ ምንጭ
የደስታ ምንጭ አለ። ልዑል እግዚአብሔር አለ። በሱ እንድታመኑ አንዳንድ ትዳሮቻችሁ የሚበጠበጡት እግዚአብሔር ስላልሰጣችሁ አይደለም፣ አይናችሁን ከሰጪው ላይ ስላነሳችሁ ነው። የሰጣችሁ ነገር ላይ መደሰት ያልቻላችሁት፣ አገልግሎታችሁ ላይ መደሰት አልቻላችሁም። ቢዝነሳችሁ ላይ ወጣቶች ስሙን፣ እድሜያችሁ ትምህርት ላይ ምንድነው? አም ኮንፊውዝድ ትላለ። ኦፍ ኮርስ ዩ ዊል ቢ ኮንፊውዝድ። You know, the source of joy is ጌታ ራሱ ነው። ላብድላችሁ ነው ጌታ the source of joy ጌታ ራሱ ብቻ ነው። So how can you be happy? No, there is no way. እግዚአብሔር መናውን አስረጀው። መናው ሊቆይ አይችልም። መናው በፍጹም ሊቆይ አይችልም። መና ይህ ያረጃል። የእግዚአብሔር ስጦታ አይደለም ወይ መናው? ያውም ደግሞ የእግዚአብሔር ስጦታ ብቻ ሳይሆን ከሰማይ የመጣ ነው። ቅልቅል የሌለበት ነው። ለምን ሻገተ ስትለው ሰጪውን እንድታምነው መናው ማርጀት አለበት። ከሰማይ ስለመጣ ብቻ ብራንድን ይሆናል ማለት አይደለም። come on guys, come on በምድረ በዳ 40 ዓመት መራ እግዚአብሔር እንዲህ ያለው ሁሉን ነገር እንድታምኑ አልፈልግም። በነገራችን ላይ እንዲያምኑ እንዲታመኑም አልፈቀደላቸውም። ማመን ማለት ማመን ሲሆን መታመን ማለት ግን አንተ ነህ የምትታመነው ለነገርየው። ማመን ነገሩን ነው፣ መታመን ለነገሩ ነው የምትታመነው። እግዚአብሔር ሁለቱንም ነው የመጣባቸው። የሚያምኑትም የሚታመኑትም እግዚአብሔርን ነው። ሃሌሉያ። ታማኝነታቸውም ለእግዚአብሔር ነው፣ የሚያምኑትም እግዚአብሔር ነው። በነገራችን ለእግዚአብሔር ሊያምነንም እንድንታመንለት ነው የሚፈልገው እንጂ እንድናምነው ብቻ አይደለም እግዚአብሔር የሚፈልግ። ታውቃላችሁ አብርሃም እግዚአብሔርን ያምናል። እግዚአብሔር አብርሃምን አያምነውም። ሊያምነው ሲፈልግ ልጅህን ስጠኝ አለው። አሁን ተማመኑ። አልገባቸው ልሳን ሆነባቸው አይደል? ምን አለው? አንድ ልጅን ይስሐቅን ስጠኝ አለው። ከዛ ሲሰጠው እንዲህ አለው፣ እንደምትወደኝ ያወቅኩ አለው። አሁን ተማመንን። አብርሽ የሚኖረው ለእግዚአብሔር እንደሆነ የታወቀው ይስሐቅን የሰጠው ቀን ነው። ነገር ግን አብርሽ እግዚአብሔርን ያውቃል፣ እንደማይለወጥ ስለሚያውቅ ፊቱ የበራ ነው ለዘላለም። እግዚአብሔር አይክድም፣ አይጥልም። እሱ አሪፍ ነው። ይሄኛው እኮ ሃይስት ሌቭል ታውቃላችሁ፣ ሃይስት ሌቭል እግዚአብሔርን ማመን አይደለም፣ ለእግዚአብሔር መታመን ነው። Hello everybody. ምክንያቱም it's easy to believe in God sometimes. the level ያወራውችላችሁ the highest እንትኑ መገለጡ ስታዩ ምን አማራጭ አለ? ነገሩ ይሄኛው መታመኑን እናቆመውና ማመኑ ላይ ራሱ ችግር ስላለብን እዛ ላይ እናውራ። ይሄኛው the highest revelation ነው ያወራውላችሁ ያለሁት። it's so hard ለእግዚአብሔር መታመን ገና አሁን ለነገሩ ማመኑን ከባድ ስለሆነ ወደ እምነቱ ብንመለስ ይሻላል። ምክንያቱም መጽሐፍ እንዲህ ይላል፣ በደንብ አድርጋችሁ ስሙ። Lord have mercy on me. ምንድን ነው የሚለው? በእግዚአብሔር የታመነ እምነቱም እግዚአብሔር የሆነ ሰው ምስጉን ነው ብሎ በውሃ ዳር እንደተተከለ ዛፍ ይሆናል ይላል ማለት ነው። በእግዚአብሔር የታመነ the faithful for the Lord እግዚአብሔር ያመነው እግዚአብሔርም እሱን ያመነ ሰው ሁለቱ ማንነት ያለው የታመነና ያመነ ሰው የታመነ is a two way ማለት ነው አይደለ? ምን ማለት መሰላችሁ? ያመነው እግዚአብሔር የሚሰጠውን ነገር ለሱ ብቻ የሚኖር ማለት ነው። ታማኝ ይሆናል ለሰጪው ማለት ላመነው አካል። ስለዚህ ሲሰጠው አንድ ነገር መልሶ የመስጠት አቅም አለው። ስጠኝ ሲለው እሰጥሃለሁ፣ ያውም በማለዳ ሳላማክር። ኤርምያስ ምዕራፍ 17 ቁጥር 5 ላይ አይደለ? ክብር ሁሉ ለኢየሱስ። Jeremiah chapter 17 verse 5. You can start from 1. ምንድን እያለ ያለው? አመነው አይደለ? አብርሃምም እግዚአብሔርን አመነ፣ ጽድቅ ሆኖ ተቆጠረለት። እሰይ! this is brilliant አይደል? ጥያቄው አብርሽ እግዚአብሔርን አምኗል፣ እግዚአብሔርስ አብርሽን ያምነዋል ሲባል ታይም ይፈልጋል። ምኑ ጋር ነው የሚያምነው እግዚአብሔር ሲባል? ትሰጠኛለህ አሰጠኝም። እሱ የሰጠው ልጅ ሲሰጠው ተማመነናለሁ። now we can go together አይደለ? መጽሐፍ ቅዱስ እንዲህ ይላል፣ እግዚአብሔር እንዲህ አለው አብርሽን፣ እንደምትወደኝ አወቅኳለሁ። እኔ ስለ እውቀት እያወራሁ አይደለም፣ ፕራክቲካል ስለሆነ ፌሎሺፕ እያወራን። እግዚአብሔር በዘላለም እውቀቱ ይስሐቅን እንደሚሰጠው ያውቃል። ያ እውቀት ያለው እግዚአብሔር ጋር እንጂ አብርሃም ጋር አይደለም። ስለዚህ እግዚአብሔር አብርሃምን ሊያሳምነው ሲፈልግ ስጠኛለሁ እንጂ እንደሚሰጠው በዘላለም እውቀቱ ያውቃል እግዚአብሔር። አይደለም ወይ? ስለሚያውቅ አይለቅም፣ ከእጅ ሲወጣ ነው።
ouch 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 አይደለም ወይ ጋይስ? እግዚአብሔር የሚያሰኘው እኮ ማወቁ ብቻ ሳይሆን ፌሎሺፕ ማድረጉ ነው። the god of universe always he knows but he want to communicate with you. It's not awesome guys, it's not awesome. ሃሌሉያ ክብር ሁሉ ለኢየሱስ ይሁን። እንደምትወደኝ አወቅኩ አለው። እግዚአብሔር እያለ ያለ ለአብርሃም እያስረዳው እንጂ እግዚአብሔር ስለማያውቅ አይደለም የጠየቀው። እንደሚሰጠው ሳይፈጠር ያውቃል በዘላለም እውቀቱ። አብርሃም ግን አያውቃትም። ስለዚህ ሊያሳውቀው ሰጠውት ይል። ምክንያቱም ሮሜ ላይ ጳውሎስ ሲናገር አመድ እንኳን ቢሆን እንደሚያስነሳ አምኖታል ይላል። አባቱስ እንደሚያስነሳ ሰው እግዚአብሔር ውስጥ ያለውን እምነት አብርሃም ውስጥ ለመክተት አብርሃም ይስሐቅን መሰዋት አለበት። so God he knows but አብርሃም አያውቅም። እንዲያ ከተፈለገ ስጠኛ ነው ሰጠው። ከዛ በኋላ አብርሃምና እግዚአብሔር ተዋውቀዋል። እግዚአብሔር ሁሉ ጊዜ የሚያቀውን ዕውቀት ሳይሆን የሚያቀውን ዕውቀት ስፒሪት እኛ ውስጥ መክተት ይፈልጋል። ፕራክቲካል በሆነ ላይፍ ስታይል ማለት መክተት ይፈልጋል። አንዳንዶቻችሁ ቆይ አዳሩ እንደዚህ ይላል። ለምንድነው እግዚአብሔር በገነት ዛፍ ያስቀመጠ እንደሚበላው እኮ እግዚአብሔር ያውቃል። አዳም ነው የማያውቀው እኮ። እንዲግባቡ ዛፉ መቀመጥ አለበት። እግዚአብሔር ያወቀው ብቻውን እግዚአብሔር መኖር አልፈለገም። አብርሃም ሰው የተፈጠረው እኮ ከእግዚአብሔር ጋር እንዲኖር ነው እንጂ እኮ ቶይ አይደለም እንዲጫወት ገነት ውስጥ። እንዲግባቡ ከፈለገ እግዚአብሔርስ ያለውን ዕውቀት እየጨመረበት ያሳድገዋል። እስቲ አሜን። ሰው በእግዚአብሔር የታመነ እምነቱም እግዚአብሔር የሆነ ሰው ምስጉን ነው። ሁለቱ የተግባቡ ማለት እኔ ናቹራሊ ይውላችሁ ሰውን እምወድ ከሆነ ደስ ይለኛል። ከሱ ምክንያት የእውነቴን ነው የምላችሁ፣ ምንም አልፈልግም። ነገር ግን አሊ ወድሃለሁ ካለ ፈልጋለሁ። እና show me something የእውነቴን ነው የምላችሁ፣ በጣም ነው የምናገረው። and I love and I need to have that Christ heart በጣም እፈልጋለሁ። ግን somebody when he say I love you ሲለኝ እፈልጋለሁ commitment. so let me trust you how much you love me, show me ብዬላለሁ ማለት ነው። ክብር ሁሉ ለኢየሱስ ይሁን። አዩት ሚ ጋይስ አንዳንዴ እኔ አስራት ህግ ስለሆነ ብቻ አይደለም የምሰጠው፣ እንደምወደውም ለነገር ነው አስራት የምሰጠው። I love you Lord, this is the money I have። የእውነቴን ይሄው ጌታው እሰጣለሁ ይሄው ብዬ ፍቅሬን እገልጥል። I make a practical love with the Lord። ያለኝ ከባዱ ነገር እሱ አይደል የህይወታችን ክፍል Lord 10% ይሄው እሰጣለሁ፣ ይሄው የሰጠኸኝን መልሼ እሰጣለሁ ስለው እንጂ ልቤ ካፕቸር ይደረጋል፣ ይያዛል። And it's not about faithfulness guys, it's እንትና ፍቅሬን የምገልጥበት ይሄው ጌታ ሆይ። አንዳንዴ በጣም የበደሉኝ ሰዎች ይቅር መላቸው ሰዎቹን ስለምወዳቸው አይደለም ጌታን ስለምወደው ነው። እና ምነግረው ለጌታ Lord I love you how much you know እንዴት እንደምወድህ ላሳየህ ብዬ እንትና ይቅር ብያለሁ ምናምን እላለሁ። እና ሰውየው አያውቅም እና ጌታ ያውቃል ልጅ I love you ይለኛል ማለት ነው። በዞር ብሎ ጌታ ይመስገን። ምክንያቱም ጌታን ስለማላየው እግዚአብሔር ጌታ ያለበትን ሰው ነው ሄጄ ይቅር እምለው። እና I tell him because I recognize ጌታ ውስጡ አለ ሰውየውን በመቀበል አንተን እንደቀበልኩ አሳያለሁ። ሃሌሉያ እየጎዳኝ እንዴት እንደምወደው ማሳየው ሰውየው ስለሚጠቅመኝ አይደለም ጌታ ስለሚጠቅመኝ ነው። ሃሌሉያ እውነቴን እኮ አልነገርኳችሁም? አንድ ጊዜ አንድ ወጣት ዲያለኝ ፓስተር በጣም delivered ጌታ እየተጠቀመብኝ ነው። ሜንቶር ማድረገው ልጅ አፍሪካን አሜሪካን ልጅ ነው እና በጣም ህይወቱ ትራንስፎርም ሆኗል፣ ተለውጧል። እንዲያለኝ ለኢየሱስ ምን ላደርግለት አለ ጌታ። እንዲያለኝ በእውነት እንደዛ ሲልኝ እያለቀስኩ ነው ደስ ብሎኝ ነው የምሰማው። ጌታ እንዲህ በለው ውደድልኝ በለው አለኝ። ሰው ውደድልኝ አለ ስለውደድልኝ በሏል። ዞር ብዬ አልኩት ጌታ እንደዚህ ይላል ውደድልኝ ይልሃል አልኩት። ደርቆ ቀረ። easy to say I love you the Lord and ጠላትን ሄደ ውደድ ሲል ያማል። ታዲያ የማታየውን እግዚአብሔር እንዴት አድርገህ ነው የማትወደው? በደንብ ነው የምትወደው። አታየውም። ግን የማታየው እግዚአብሔር የሚገለጥበት መንገድ የሚጠላን ሰው በመውደድ ፍቅርን ትገልጥለታለህ። ጌታው እንደምወድህ ላሳየው I'll show you how much I love you። እንዴት አድርገህ ሲል ጠላቴን ሄጄ እግሩን አጥብለታለሁ። I'll show you Lord hallelujah። እና ሄጄ ጥብ አደረገውና ጌታ you see I love you hallelujah I love you Lord and I love you so ጌታ በመንፈሱ አማካይ I love you too my son I love you too I'm proud of you ሲለኝ ይሰማኛል። I can feel it
አንዳንዴ በነገርኳችሁ በቀደምለት ጌታው ለዚህ ለምንጀምረው ትሬኒንግ ሴንተር ጌታ ሆይ ብር ስጠኝ አልኩት ማለት ስለው ያለህን ዝር አለኝ ጌታ ማለት ነው። let me see it if you trust me ገብቷችኋል? ትሬኒንጉን ቢከፍትልኝ ቶሎ ትሬን አደርጋለሁ ኢዚ ጌታ እንዳለ ዘርን ስዘራግልኝ I can throw እናንተዬ ልቤ በደስታ ሰከረ። ከምንጀምረው ትሬኒንግ ሴንተር ይልቅ ምኑን የሰጠሁት ብር ደስ አለኝ ውስጥ ስፒሪት ጆይፉል ሆነ። አንዳንዴ practically የምንንቀሳቀስበት መንገድ ቁማር ነው። Here we go, Grace. I'm proud of you. Come on. የእውነት እንትኑን አታስቡ። ይውላችሁ የሰውየውን ጨፊት ከምታዩ የሚያበራውን የንጋት ኮከቡን ኢየሱስን እያያችሁ ሰውየውን ቀፉት። and I see the ዙፋኑ ላይ ያለውን አየዋለሁ ጌታን በጣም እዚህ ፊት ለፊት የጎዳኝ ሰው አለ። ፊቱ የተጨማተረብኝ ስጠጋው የሚሸት ልነካው ማልችል ክፉ ሰው ነው። ግን አንድ ነገር አልፈማየው በዙፋኑ ላይ ተቀመጠ የንጋት ኮከብ የሆነው ኢየሱስ አለ። አየዋለሁ እጆቹ የተበሱ ናቸው። ክራውን አለው ኤላሃዲያ ኤናዳላ ሐራባሽና ያኑ ታቃላችሁ ክራውን አለው the glorious Christ in his throne. I can't forgive እያየሁት ጌታ ሆይ And you remember Acts chapter 7 አይደል? ሐዋርያት ሥራ ምዕራፍ 7 ላይ የሚገርም ነው። ሐዋርያት ሥራ 7 ላይ የሚገርም ነው። አየው የተወገረ የደም አያይ እንዴት ተደርጎ አይሁዳውያን በድንጋይ ሲመቱ የፈሪ ዱላ አይደለም የሚመቱት። ኤክስፐርት ናቸው። ደይኖ የቱጋ መተው እንደሚጥሉ እንደሚገሉ ያውቃሉ። ስማርት ናቸው እነዚህ ሰዎች። ድንጋይን ስተው እስጢፋኖስን እሱ ላይ የነበረው the glorious wisdom መቋቋም ሲያቅታቸው ሲመቱት መጽሐፉ እንደዚህ ይላል። አይኑ ሰማይ ተከፈተና እንደዚህ አለ። የእግዚአብሔርን ክብር አየዋል። ድንጋይ የተደበደበ ሰው ፎርጊቭ ማድረግ የሚችለው በዙፋኑ ላይ ተቀመጠው አያለው አለ። የእግዚአብሔርን ክብር አያለው። አንዱን የእግዚአብሔርን ክብር አያለው። እሱን እያየ እንደዚህ ብሎ አለ አባቶ ያለ ደገመው ስጢፍ ደገመው የእግዚአብሔር ልጅ የተናገረውን ደገመ። እሱ ብቻ ነበረ በመስቀል ላይ እንደዚህ ብሎ ያለው የሚያደርጉትን አያውቁምና ይቅር በላቸው የሚል ድንቅ ወርቅ የሆነ ወንዝ ከስጢፋኖስ ውስጥ የፈሰሰው በአብ ቀኝ ያለውን አየው። እሱን እያየ እንዴት አድርጎ ማቄም ይቻላል? እየወገሩት አቅም የሚሰጣችሁ ሰዎችን ይቅር ለማለት በአብ ቀኝ ያለው ብቻ ነው። እሱ ብቻ ነው። ሌላ አቅም አይኖራችሁም። እሱ እኮ ሪቨር ነው። ሃሌሉያ! የእግዚአብሔር ፍቅር ወንዝ ነው። ኢየሱስ ወንዝ ነው። ሃሌሉያ! የእግዚአብሔር ፍቅር መገለጫ፣ የሥላሴ አንድነት መገለጫ፣ የእግዚአብሔር ፍቅር ወንዝ መገለጫ፣ የእግዚአብሔር ቅንነት መገለጫ፣ የእግዚአብሔር ብርሃን መገለጫ፣ የእግዚአብሔር ቸርነት መገለጫ፣ የሰማይ መስኮትን የከፈተ የአብ ብቸኛ ልጅ የእግዚአብሔር ልጅ ኢየሱስ። እሱን አይተህ ማቄም አትችልም። አትችልም ጎበዝ። ስለምንወዳቸው ስለሚወዱን ቅንና ቅን ስለሆንን አይደለም። አንድ የከበረ ጀግና በአብ ቀኝ ያለ ደገመው። ስጢፍ ደገመው። የማይደገም ጸሎት ደገመ። ስጢፍ እንዴት ሞከርከው በድንጋይ እየተወገርክ ሲሉት አየዋለሁ፣ በአብ ቆሙ አየዋለሁ። የእግዚአብሔርን ክብር የእግዚአብሔርን በግ አየዋለሁ። ማቄም አልችልም። ፔኒን ላዳምጡ አልችልም። አንዳንዶቻችሁ ፔኑ የበረታባችሁ ስላላያችሁት ነው፣ ስላላየነው ነው። በጣም ያማል። ድንጋያቸው ያማል። በተለይ አበሻ ኮሚኒቲ ያማል። የቱጋ መተው እንደሚጥሏችሁ ያውቃሉ። በጣም ስማርት ናቸው። እንዴት አድርገው ኮላፕስ እንደሚያደርጓችሁ እንዳታገለግሉ፣ እንዳትንቀሳቀሱ፣ እንዳትራመዱ የሚችል የአፍ ድንጋይ አላቸው። ከድንጋዩ ይልቅ በአብ ቀኝ ያለውን እያየ የሚያደርጉትን
አያውቁምና ይቅር በላቸው። ይቅር ምለው የሚሄድበትን ስለማቅ ነው። መግቢያ ስላጣው አይደለም ይቅር ያልኩህና ያልኩሽ። እናንተ ቤት ለመግባት ያንተን እንጀራ ዳቦ ለመብላት አይደለም። የምገባበትን ዓለም አውቀዋለሁ። አንዳንዴ ካልኩሌት አድርገን ነው። እስጢፍ እኮ ደስ ይላል። እድሜ ሊራዘምለት ዝም ማለት ይችላል። ነገሩ ተጓዥ ነን። መሞታችን አይቀርም። እንሄዳለን። አሜን በሉ። እንሄዳለን። ዞሮ መግቢያዬን ብሰራው ይሻለኛል ከሚያኖሩኝ ይልቅ። እምኖርለት የዘላለም ቤት አለኝ። ሃሌሉያ። ያንን ቤት አይቼ ይቅር ማልለው ሰው የለም። ማይ ጋድ ይቅር ማልለው ሰው የለም። I can forgive, I can love, I can hug, I can wash their feet. አለኝ አቅም። ሃሌሉያ። አቅም አለኝ። ጌታ መጣ በሉኝ። እማመጣበት የሰማይ መስኮት የተከፈተበት አንድ ጀግና አለ። የሆነ ሃሌሉያ ነድሎታል። ግድብ የተከፈተ ያህል የሰማይ የፍቅር ወንዝ ከስላሴ እየተንዠረገገ ወደ ምድር የፈሰሰበት የምድርን በር አንኳኩቶ የገባ ጀግና አለኝ። I have a hero. His name is Jesus. ከፍቶታል ቅዱሳን ከፍቶታል። My God ከፍቶታል። በሰማይ ያለ በረከት ሁሉ ምድር ላይ እንዲፈስ እሱ በር ሆኖልናል። ተቀላቅሎታል አብን ወደ ምድር። እንሆ ድንኳንን በሰዎች መካከል አደርጋለሁ፣ እኔም እረኛቸው ሆናለሁ፣ እነሱም በጎች ይሆናሉ ብሎ እኔም አምላክ ሆናቸዋለሁ፣ ሕዝብ ይሆኑኛል ብሎ ያለው የአብን ክብር ድንኳኑን አምጥቶታል በሰው ልጆች መካከል። ሃሌሉያ ቢኬም ኢማኑኤል። እግዚአብሔር ከኛ ጋር ሆኗል። ይሄም ሰማይ ብርግድ ብሏል። ስለዚህ we have so much blessing from heaven. ከሰማይ ብዙ በረከት አለን ቅዱሳን፣ ብዙ በረከት አለን። ሃሌሉያ። ሊዘጉብን አይችሉም። ከፍቶታል የእግዚአብሔር ልጅ። እዚህ ይቅር ማለት ካቃታችሁ አይናችሁን አንሱና አንድ ጀግና አለ። መስቀል ላይ ሆኖ ይቅር ማለት የቻለ ጀግና አለ። ኢየሱስ ማደንዘዣ ተወግቶ አይደለም ይቅር ያለው። ህመሙን የሚያስታግስለት ውሃ የሚሰጠው ተቀምጦ አይደለም። እንደውም ለቆሰለበት፣ ለደማበት፣ ለሚሰቃይበት ነገር ኮምጣጤ እየሰጡት ነው። መስቀል ላይ ሆኖ ሞትን አጣጥሞ ፍቅርን ያሳየን ጀግና ነው። what a wisdom guys። ዛሬ ጀግና አላችሁ ሁላችሁ። አንድ ጀግና አላችሁ። ማይ ጋድ አንድ ጀግና አላችሁ ጨርሶ የሄደ። ሃሌሉያ። ኢየሱስን ብትጠይቁት እንዴት ይቅር አልክ ሲሉት እዚህ ዘላለም አንኖርም፣ ዘላለም መኖሪያዬ አብ ነው፣ እሱ ጋር መስጃ አልሄድም ብሎ ሃሌሉያ በጌታ አሜን ብሏል። አሜን። ነግራችኋለሁ የእግዚአብሔር ንጹህ በግ ስለሆነ መስቀል ላይ እሱ ጌታ ይቅር ብሎ ታጥቦ ሄዷል። ንጹህ ሆኖ ምንም ሳይነካው ፐርፌክት የሆነ the Lamb of God ነው ጌታው። ለምን ይቅር አልክ ስትሉት አባቴ ፊት ፐርፌክት ሆኜ መቆም ፈልጋለሁ። መስዋዕት የሚሆነው ፐርፌክት በግ ነው። ሃሌሉያ። ሳይነካካ ሄደልን ጀግናችን። ከዛ ኢምፓሲብል ነው ስትሉ ኖ ኢዝ ፓሲብል። ምን ሆነ? ሐዋርያ ሥራ ምዕራፍ 7 ላይ ተደገመ። እስጢፍ ደገመው። የሚያደርጉትን አያውቁምና ይቅር በላቸው። ይውላችሁ ኢየሱስ አብን አይቶ ጉልበት አግኝቷል። እስጢፍ ኢየሱስን አይቶ ጉልበት አግኝቷል። we have a hero is awesome። አባቱን እያየ ነው ኢየሱስ አቅም ያገኘው አይደለም እንዴ? እቺ ጽዋ ከኔ ትለፍ ብሎ ያንተ ፍቃድ ትሁን ብሎ ዛው ላይ ጨረሰው። የመጽሐፍ ቃል እንደተፈጸመ አውቆ ይፈጸም ዘንድ ተጠማው አለ መጽሐፉ ሲነግር ተጠማው። ኮምጣጤ ሰጡት ጌታ። ከዛ እስጢፍ ማየውና እንዲህ አለ አይቼዋለሁ፣ ጨርሶት ሄዷል። አቅም እኮ ያጣ ነው።
ፎከስ ማድረግ አቅቶን እንጂ እኮ ክርስትና ደካማ ስለሆነ አይደለም የደከምነው፣ አይደለም ጸጋ ስለሌለው አይደለም። አቃተን፣ ተደናበረን፣ መንገድ ላይ ኤግዚት እያደረግን ተቸገረን እንጂ አንዴና ለመጨረሻ ሰማይን በርግዶት የሰማይ ደስታ ጸጋ እንዲለቀቅ ኢየሱስ በር ሆኖልናል። ሃሌሉያ 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 ሃሌሉያ። እሺ ሃሌሉያ ሃሌሉያ። ዘዳግም 8 አይደል? ሃሌሉያ ሃሌሉያ ሃሌሉያ። ጋይስ ወርሺፕ ሂም። ሃሌሉያ ሂዝ አሰም ሂዝ አሰም። ሃሌሉያ ሃሌሉያ ሂዝ አሰም። ክብር ሁሉ ለኢየሱስ ይሁን። ሃሌሉያ ክብር ሁሉ ለኢየሱስ ይሁን። 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 ሃሌሉያ ሃሌሉያ ሃሌሉያ። ስለዚህ መናውን አይደለም ምናምነው፣ መናውን ያወረደ። ስለዚህ እንዲቀጥል ከተፈለገ ምን ማድረግ አለብን ማለት ነው? እየዕለቱ ስጠኝ ማለት ነው ያለብን ማለት ነው። የየዕለት እንጀራችንን ስጠን። እስኪ ተላ አንጠብቅም፣ እየለቀምን እንጠይቀዋለን። ሰየር እየለቀም እየሰጠን የዕለት እንጀራዬን ስጠኝ፣ የዕለት እንጀራዬን ስጠኝ፣ እየለቀምን ማለት ነው። የኔ ጌታ ሰው ሊያኔ ነው ልባችን ትራንስፎርም እየሆነ የሚሄደው ማለት በእግዚአብሔር የመታ እዩት። ደግመህ አንብበው። ሃሌሉያ። አንዴ ኢየሱስ ብዬ ልጩህ በእውነት በደምብ አንባርቀው ፕሊዝ። ከማን አሜን። ሃሌሉያ አሜን አሜን። ክብር ለኢየሱስ ይሁን። እንደዚህ ይላል፣ በሕይወት እንድትኖሩ እንድትበዙም እግዚአብሔር ለአባቶቻችሁ ወደ ማለላችሁ ምድር ገብታችሁ እንድትወርሷት ዛሬ ለእናንተ የማዘውን ትእዛዝ ሁሉ ታደርጉ ዘንድ ብቁ። አምላክ እግዚአብሔር ይፈትንህ ዘንድ በልብህም ያለውን ትእዛዙን ትጠብቅ ወይም አትጠብቅ እንደሆነ ያውቅ ዘንድ ሊያስጨንቅህ በእነዚህ በ40 ዓመታት በምድረ በዳ የመራህን መንገድ ሁሉ አስብ። ሰውም ከእግዚአብሔር አፍ በሚወጣ ነገር ሁሉ በሕይወት እንዲኖር እንጂ ሰው በእንጀራ ብቻ በሕይወት እንዳይኖር ያስታውቅህ ዘንድ አስጨነቀ። ቆይ ኦ ማይ ጋድ አይ ዊሽ ነፍሳችሁ ውስጥ በኢየሱስ ስም ቃል ዘልቆ ይግባ። አሜን። ኢን ጂሰስ ኔም ምን ማለት ነው? አስጨነቀ ይለዋል። አታኩ በረስ አስጨነቀ ይለዋል። በምድረ በዳ ላይ ከለከለ ሳይሆን መራህ ነው የሚለው። ከለከለ አይደለም፣ መራህ በምድረ በዳ መንገዱን ያስጨነቀው። ከዛ ልቡ ላይ ምን በላለው ሲል የሚያበላ እንዳለ ታውቅ ዘንድ እግዚአብሔር በምድረ በዳ አስጨነቀ። ምን የሚል በልብህ ታምነውና አታምነው ዘንድ በልብህ ሕጉን ትጠብቅና ሕጉን መጠበቅ እያለ ያለው አትስረቅ፣ አትንካ ምናምን አይደለም። ቱ ትረስት ደ ሎርድ ነው። አንተ አውጥተኸኛል፣ አንተ ታስገባኛለህ ነው። የሚገርም እውነት ልንገራችሁ እዚህ ጋር ማይ ጋድ ከናይ ሴ ልንቀጥለው ጋይስ አር ዩ ኦኬ አር ዩ ጋይስ ኢንጆይንግ ፕሬዝ ጋድ አር ዩ ዊዝ ሚ ጋይስ awesome oh hallelujah okay listen me guys በቃም ስሙኝ። ኦኬ አሁን መልእክቴ ሊጀምረው ነው ማለት ነው። እስካሁን የጀበና ነበር። ጌታ ይመስገን፣ ጌታ ይመስገን፣ ጌታ ይመስገን፣ ጌታ ይመስገን፣ ጌታ ይመስገን፣ ጌታ ይመስገን። እስራኤል የሚያቀው በግብፅ አምላክ ብሎ የሚጠራው ፈርዖንን ነው አይደለ? ምክንያቱም የአምላክ ትርጉሙ ለነሱ ፕሮቫይድ የሚያደርግ ነው። ፕሮቪዥኑ የሚመጣ ደግሞ ጭቃ በረገጥኩ ቁጥር ነው የምትበላው የሚሰጥ። ትዝ ይላችሁ እንደሆነ ዘጸአት ምዕራፍ 12 ሄዱ። ጭድ ሄደው ሲፈልጉ የነበሩት በጡብ ያመጡ ነበረ። ጡብ ካላመጡ ምግብ አይሰጣቸውም። ሰው በሚያመጡት ጡብ ልክ ለጌቶቻቸው መስጠት አለባቸው ለመኖር ከፈለጉ።
ኦኬ ሶ የሚያውቁት ሲስተም ለመኖር ለፈርዖን በተገዙ ቁጥር ታማኝ በሆኑ ቁጥር ነው የመኖር ህጋቸው የሚወሰነው። እግዚአብሔር እሱን ነቅሎ ማውጣት ይፈልጋል በእምነት እንጂ በስራ አይደለም ሌላቸው ማለት ነው። you have to trust the Lord so እነሱ በህይወታቸው ሁሉ ጊዜ በድንጋጤና በፍርሃት የሚኖሩት ለመብላት ነው። እግዚአብሔር ደግሞ የሚያኖራቸው እንዲበሉ ነው። ተገለባበጠ ማለት so ስለዚህ የግድ ሰርቶ ነው የሚኖረው። so እስራኤል መኖር ካሰበ መስራት አለበት። እግዚአብሔር ደግሞ እንድትኖር ከፈለክ እመነኝ እያለው ለሲስተሙ እንዴት እንደተገለባበጠ ኦኬ ልቀጥልላችሁ is mind blown so ግብጽ ውስጥ ያሉ ብዙ አማልክቶች አሉ so ግብጽ ውስጥ አንድን አምላክ ድንቅ የሚያሰኘው በሚያደርገው ሚራክል ነው በሚያደርገው ተአምር ነው። የሁሉም አማልክቶች አቅማቸው የተለያየ ነው። ኦኬ አቅማቸው የተለያየ ለምሳሌ ባኦል የዝናብ አምላክ ነው ሶ የፍቅር አምላክ ዳያና አሉ አይደለም እንዴ እያንዳንዱ አማልክቶች አሉ። የጦርነት አምላክ አለ። አምላክ የሚለካው በሚሰጣችሁ ፕሮቪዥን ነው የሚታወቀው። ሶ እግዚአብሔር መጀመሪያ ከግብጽ ሊያወጣቸው ሲፈልግ አከረማቸው። ሊያወጣቸው አልፈለገም። ለምንድን ነው ያከረማቸው ሲባል በግብጽ ያሉት አማልክቶች ማለቅ አለባቸው። ጉልበት ማሳጣት አለበት። እግዚአብሔር ኢንቴንሽናሊ ስሙኝ በደንብ አድርጋቸው እነሱ የምድር ገዢ ነው የሚሉት ፈርዖን ራሱ ነው ለቀቅ ያለው ያ ማለት እግዚአብሔር የአማልክት አምላክ ሆኗል ማለት አይውሽ በደንብ ቢገባች የአማልክት አምላክ ሆኗል። በምንድን ያደረገው? አሁን እኛም ይመስለን ለምንድን ነው እግዚአብሔር ቶሎ ህዝቡን ያላስለቀቀው ሲባል እግዚአብሔር ህዝቡን ማስለቀቅ የፈለገው እግራቸውን ሳይሆን አማልክቱን ከልባቸው ውስጥ ገንጥሎ ማውጣት ይፈልጋል። ገንጥሎ እንዴት አድርጎ? አቅማቸውን በማሳጣት በመስበር። ስለዚህ ሄዶ አባይን በደም መታው ማለት ነው። አፈሩን መታባቸው ማለት እያንዳንዱ ግብጽ ውስጥ ያለውን አማልክት እየመታ እግዚአብሔር በክብር ከፍ እያለ ለዚህ ነው ሮሜ ላይ ጳውሎስ ሲናገር በምድር ሁሉ ዘንድ ክብሬን ለማሳየት ፈርዖንን አስነሳሁት አለ። ፈርዖን እንዲያገለግለው ነው እግዚአብሔር ያስነሳው። በምን? በትዕቢት። ነገራቸዋለሁ ያገለገለ ሁላ እግዚአብሔር ይታወቅበታል። እሱ ሊጠፋ ይችላል ምላችሁ ለዛ ነው። ፈርዖንም አገልግሏል፣ ሙሴም አገልግሏል። ሙሴ እግዚአብሔር ወዳጅ ነው፣ ፈርዖን ግን እግዚአብሔር ጠላት ነው። ሁለቱም ግን አገልጋዮች ናቸው። የትኛውን ነው የምትፈልገው? እንደ ሙሴ ማገልገል፣ እንደ ፈርዖን ማገልገል? ሁለቱም አገልጋዮች ናቸው፣ እግዚአብሔር የተጠቀመባቸው። ባለፈው ብያቸዋለሁ፣ ያቀረባችሁትን ልብ እግዚአብሔር ይጠቀምበታል። አመፀኛም ኮንክ ይጠቀምብሃል፣ ቅንም ኮን ይጠቀምብሃል። እግዚአብሔር የሚፈልገውን ከግብ ያደርሳል። Here we go guys, here we go. አንዳንድ ሰዎች አይታችኋል፣ እኔ እግዚአብሔርን ቤት በቅናት አገለግላለሁ የቤቱ ቅናት በልቶኛል ብለው የሚገሉ ሰዎች አይታችኋል። የማይራሩ እውነታቸውን እኮ እያገለገሉ ነው። አመፀኛውን ሊቀጣባቸው አመፀኛውን ያስነሳል። ትሁቱን ኢየሱስን አንስቶ ደግሞ ያድናቸዋል። የምታቀርቡለት ልብ ነው እግዚአብሔር የሚጠቀምበት። እግዚአብሔር ከስሩ አያውቅም። ባለፈው ብያችኋለሁ፣ ዮናስ ባክ ቢያደርግ እግዚአብሔር እስል ይጠቀምበታል። ኢየሱስን በመስበክ ዮናስ ነው የሚከስረው፣ እግዚአብሔር ከስሩ አያውቅም። ትዝለች ዮናስን ስነበር አይደል? ትዝለች ባክ አረገ፣ ወደ ተርሴስ ሄደ። እሱ የመሰለው እግዚአብሔር የሚከስር ክር ምን ይሻላል? ባክ ሲያደርግ ግድ የለም ብሎ አሳ መጣና አስዋጠው። ከዛ በኋላ ኢየሱስን ሰበከበት። 3 ሌሊትና 3 ምሽት 3 አዳር አሳ ነባሪው ሲቀይ አምጾን የቆየው ግን ኢየሱስ እየተሰበከበት ነው። ባክ ባረገበት፣ ስሙኝ በደንብ አድርጋችሁ፣ ባክ ባደረገበት አሳ ውስጥ ኢየሱስ ደመቀበት። ይሁላችሁ ባክ ብታርቡ እግዚአብሔር አይከስርም፣ ክለብ ውስጥ ይሰብክባችኋል። እንዳንተ ናችሁ ገንዘባችሁና ጤናችሁ የምታጡት።
አሜን ነው ወይ ነው የምልህ ጎበዝ። ይታያችኋል። ሰው የሆነ ቦታ ሄዳችሁ ብትጠፉ እግዚአብሔር አይከስርም። በጠፋችሁበት ቦታ ያሰብቃችኋል። አንተዋወቅም ወይ ፍሬንዶች? አልተገናኘንም ወይ? ዳንስ ጠፍቶብህ ስታሸበሽብ ክለብ ውስጥ ግን ኢየሱስን ሰብክ አልወጣም ወይ? አይደለም ወይ ፍሬንድ? ስንት ቦታ ተገናኝተናል። ልጠብስ ሄደ የኔ እናት በልቤ ይሰማኛል ብለህ አልዋሸም ወይ? እሱ ቸርች ጨዋታ አይደለም። ጠፍቶብ ቅፈላ ጠፍቶብ ልቤ ይሰማኛል ምናምን እያልክ አልጠበስክም ወይ? ይጥበስህና አይደለም ወይ? አንዳንዱ የኔ ሂት ባክ እኮ አድርጎ ባክ አድርጎ እኔ የምልሽ ልብ የሚሰማኝ ነገር ምናምን ልብን ያፍርሰው። ተመለስ። እሱ የምትጠቀመው እግዚአብሔር ቤት ነው። እግዚአብሔር አይከስርም። ከዛ በኋላ እግዚአብሔር ልብን ተጠቅሞበት እግዚአብሔር ከስሮ አያውቅም። እኔ ለአንዳንድ ጴንጤዎች እራራለሁ። ለእግዚአብሔር የቀኑ ይመስላቸው እግዚአብሔር የከሰረ ዙፋኑ የሚፈርስበት ይኸው የእግዚአብሔርን ቤት እያመፁ የእግዚአብሔርን ቤት እየበጠበጡ ምናምን ነው ምሻለው። ዙፋኑ ልደግፍለት ነው ለእግዚአብሔር። እንትን ለምን እንትና አልሸባብ አትሆንም ማለት እንትን ለምን አትሆንም? ጂሃድ አትወጣለትም ለእግዚአብሔር? ይሁላችሁ እግዚአብሔር ከስሮ አያውቅም። ሉዓላዊ ነው የምልህ እኮ። ዮናስ ባካሮክ ብሎ ሲጠብቅ አርጋሃል። አዎ እሺ። ከዛ በኋላ ሲገባ አብሮት ገባ። ቆይ ይሄንንማ እሰራለታለሁ አለ እግዚአብሔር። በሱ ቤት እግዚአብሔርን ማምለጡ ነው። እግዚአብሔር በዮናስ ባክ ማድረግ በምድር ላይ ታይቶ የማይደረግ የማይታወቅ ሚራክል አሳየበት። ታይቶ የማይታወቅ ታዞ አይደለም እግዚአብሔርን ያገለገለው ዮናስ አምጾ እንጂ። እኔ እሱ ሳይ አልዬ ብትስተካከል ይሻልሃል። ሲኦል ብትገባ እግዚአብሔር መሰበቁ አይቀርም። ከስሮ አያውቅም እግዚአብሔር። እና አንዳንድ ያስቀኛል። ሰው ሲያመጽ አመጸ ሞታል ምን ቀድሞ አሳዘጋጅቶላል እንዲህ የሚል ከዛ ይሰብክባል። ይውላችሁ የትኛውም ቦታ አሁን እንኳን ባክ ልታደርጉ አዛብ አገባለሁ ብትል የምታገባው አንተን እግዚአብሔር አያገባው። የሚገርም ያገባውን ሰው ግን ወንጌል ይነግረዋል። አንተ ግን ትቃጠላለህ። ይኸውልህ ረዳቱ ሆነው ዘንድ ነው አዳምን የሰጠው እንጂ መጥበሻ እንድትሆነው አይደለም። አንተ ግን መጥበሻ ይሆንባል። ስለዚህ ፍሬንድ ለምን ትጠበሳለህ? እንደገና ዳቦ ከላይ ከታች እሳት ማለት ዋይ እግዚአብሔር በእውነት ይንቁም። እኔ አይቻለሁ። በጣም አዛባታ በጌታ አልሆነ አታጉ ምናምን ሲባል አገባለሁ ጌታ ቢቀይረው ሲል በደንብ ነው የሚቀይረው። አንቺም ግን ትቀየሪያለሽ። አንቺም ግን በደንብ ነው የምትቀየሪው። በደንብ እግዚአብሔር አትደንግጡ። የእግዚአብሔር ታናሽ ወንድሞች አትደንግጡ፣ ግድ የላችሁም። የእግዚአብሔር ታናናሽ ወንድሞች ግድ የላችሁም። እግዚአብሔር አይወድቅም ከዙፋኑ በሰው አመጽ። እግዚአብሔር ድንቅ ስራውን ነው የሚሰራው። ክብር ሁሉ ለኢየሱስ። ሁላችሁም ምስክር ናችሁ ከእኔ ጨምሮ። ባክ ባደግንበት ሰዓት እግዚአብሔር አልከሰረም፣ አትርፏል። ለዚህ ነው የምወደው። አይደነግጥም እግዚአብሔር ወየው ብሎ ከኔ ጋር ናችሁ። በፈርዖን አመጽ እግዚአብሔር አልከሰረም፣ ስሙ ገነነ። እኛም ፈርዖን ትዕቢተኛ ነው ስትል እግዚአብሔር ገነነ ነው የምልህ። ፈርዖን በጣም ኃይለኛ ትዕቢተኛ ስል እኮ እግዚአብሔር ከፍ እያለ ይሄዳል። እምቢ ባለ ቁጥር እግዚአብሔር ከፍ ያለውን ጉልበት እያመጣ ከዛ መጨረሻ ላይ ቆይ ለምን አልጨረሰውም ብሎ ቢንጎ አለው። በኩር ልጁን ገደለበት። አሁን ውጡልኝ አለ። በቃ ለዚህ ነው ከበሮዋን አንስታ ማርያም እንዲህ አለች፣ በክብር ከፍ ከፍ ብሏልና ፈረስና በፈረሰኛው በባህር ጥሏልና ስሙ የሰራዊት ጌታ እግዚአብሔር ነው። እግዚአብሔር ተዋጊ ስሙም እግዚአብሔር ነው አለች። አሜን። ሺ ዲክሌር the name of the Lord and high ጌታ ይመስገን። ለምንድን ነው እግዚአብሔርን ሃይማኖት የምታደርጉት? ብዙ አትንበጃበጭ። እግዚአብሔር ስራውን ይሰራል። he is the king of king bro come on። ክብር እና ዮኒ ባክ ስታደርግ እግዚአብሔር ያለው ባክ አድርገውታል። ቆይ ችግር የለም ማለት እኔ ለአንተ ነብይ አልክም አሳ ነው ምልከው
መልእክቱ ሁለት መልእክት ነው እግዚአብሔር ያተረፈው። ይሁን በመጀመሪያ ደረጃ ፍጥረትን እንደምቆጣጠር ልታቅ ይገባል። የትም ብትሄድ አታመልጠኝም ነው መልእክቱ። ኦኬ ፍሬንድ እየሰማኝ ነው። የትም ብትገባ ምን አትለኝም፣ አታመልጥ። የትም ብትሄድ ሁሉም ፍጥረትን አዛለው። መዝሙር 4 ላይ ታውቃላችሁ፣ ሁሉን አዛለው፣ ሁሉ ይታዘዙኛል ብሎ መልእክት እግዚአብሔር በፍጥረት ሁሉ አስተላለፈ። በዮኒ በተቀደሰው አመራር አይደለም፣ በረከሰው አምጻለሁ በሚል እግዚአብሔርን በተሳደበበት የአይምሮ ልክ እግዚአብሔር ተጠቀመበት። ሁለተኛው ስትል ኢየሱስን ሞቱና ትንሣኤውን አወራበት። ለዚህ ነው ያልኳችሁ ያላመነ አገባለሁ ብትል ወንጌል ይሰማል፣ አንተም ደግሞ ዋጋን ታገኛለህ ፍሬንድ። ስለዚህ እግዚአብሔር አይከስርም ልላችሁ ፈልጌ ነው። አይከስርም። እንመለስ። ወዴት? ወደ ፈርዖንዬ እንመለስ። እግዚአብሔር በክብር ከፍ ያለው በፈርዖን አመፀኝነት ነው። ከዛ አማልክቶችን እየመታ እያዋረደ እግዚአብሔር ከፍ እያለ መጣ። ስሙኝ ታዲያ ዘዳግም ምዕራፍ 8 ላይ ምንድነው የተፈጠረው ሲባል በምድረ በዳ እግዚአብሔር እንደዚህ አለ፣ በእኔ ቃል እንደምትኖሩ ላሳያችሁ ፈልጋለሁ። እንዴት ነው ማስተምር? ብላክ ቦርድ ላይ አይደለም ማስተምር፣ ምግብ አሳጥቼ መኖሪያ አሳጥቼ ይውላችሁ። the greatest miracle ሁለተኛው አለት ውሃ አወጣ። እስቲ በሉ ከኔ ጋር አለት ውሃ አወጣ። እሱን እያዩ እግዚአብሔር ኬት ያመጣል ሲሉ ኬትም አያመጣም። በምን እናውቃለን? ከአለት ውሃ አውጥቻለሁ እግዚአብሔር። ምክንያቱም አለቱ ሶርስ ሊን የለውማ አይደለ? አንድን መሬት ከቆፈሩ መሬት ሶርስ አለው፣ ውሃ ያፈልቃል። እግዚአብሔር በሱ እንዲታመኑ ፈልጎ ዝናብ አላዘንብም ማለት ከአለት ውሃ አወጣለሁ። መልእክቱ ሁለት ነው አይደለም እንዴ? አምላክ ሰው ይሆናል፣ ድንቅ መልእክት አምጥቶበታል። ሁለተኛው ሲባል ናቹራሊ አለት ውሃ ወጣ። ስለዚህ እግዚአብሔር የሰው ልጆች ለማኖር ዘመድ አይፈልግም፣ ከአለት ውሃ ማውጣት ይችላል። ያለምንም ሶርስ እግዚአብሔር ማኖር ይችላል። እንዴት ከአለት ውሃ ወጣ? እመኑኝ እያለ ነው እግዚአብሔር። እመኑኝ። አለት የት ነው የሚገኘው? ምድረ በዳው እንዳለ አለት ነው። ዘመድ የሌለበት፣ ሆቴል የሌለበት፣ ማንም ፕሮቪዥን ሊያመጣ የሚችል በሌለበት ቦታ ላይ እግዚአብሔር አኖራለሁ። እንዴት አድርገህ ስል እያንዳንዱን አለት ውሃ አስወጣበታለሁ። ውሃው ከየት ነው የሚመጣው? ከአለቱ። አለቱ ውሃ አለው የለውም? ማን ያመጣው? ፈጣሪ። ዩሲ ፌዝ ቢልድ እንዲያደርጉ ልባቸው ውስጥ ያለውን ይውላችሁ። በጣም የሚገርም ነገር ልንገራችሁ በመድኃኒዓለም። እቺን ስሙኝና ስፈልጉ ሊጨርስ በጣም በደንብ አድርጋችሁ ስሙኝ። እግዚአብሔር የተሻለ አምላክ ለመሆን አይደለም ያወጣቸው፣ ከአማልክት ከፍ ለማለት አይደለም ያወጣቸው። በእነሱ ላይ እግዚአብሔር አምላክና አባት ለመሆን ያወጣቸው። የኪዳን ልጆች ናቸው። እግዚአብሔር ለፌሎሺፕ ህዝቡ የራሱ ነው፣ እናንተ የኔ ናችሁ ነው እያለ ያለው እግዚአብሔር። ጉልበቱን ያሳየው ለአማልክት ነው፣ አባትነቱን ግን ለነሱ ማሳየት ይፈልጋል። ጉልበት ለህዝብ አይታይም። እኛ በእግዚአብሔር ጉልበት አንኖርም፣ በአባትነቱ እንጂ። come on guys come on። አምላክነቱ ለአማልክት ነው። ሊመታባቸው አደቀቃቸው። ይኸውላችሁ ድብልቅልቁም ህዝብ ከግብፅ ወጣ ይላል። አይ ቲንክ ዘኍልቍ ምዕራፍ 14 ላይ ይመስለኛል። ድብልቅልቁም ህዝብ ወጣ። ስሙኝ፣ ለምን እንደወጣ ልንገራችሁ። ዊችን ከሰማችሁ የተባረካችሁ ናችሁ። ኧረ ወይኔ ኧረ ወይኔ ኧረ ወይኔ። ይኸውልኝ ስሙኝ፣ ድብልቅልቁ ህዝብ እስራኤል ከግብፅ የወጣው ታውቃላችሁ በደም ነው። እና አንዳንዱ ከግብፅ የወጣው ከአማልክት ስለበለጠበት እንጂ አምላክ ገብቶት አይደለም። ኃይለኛው አማልክት ብለው ነው እግዚአብሔርን ተከትሎ የወጣው ከግብፅ የወጣው። ምክንያቱም ግብፃውያንም ወጥተዋል አብረው። ምክንያቱም እነዚህ ሰዎች የተሻለ አምላክ እየፈለጉ ነው የኖሩት። የተሻለ አምላክ ሲሉ ሲመጡ የእስራኤል አምላክ ሁሉንም አማልክት ሲመታቸው ይሄንንማ መከተል ነው ብለው ወጡ። ለዚህ ነው በምድረ በዳ ላይ አማረን እያሉ የነበሩት። እንዴ
ፕሮቫይድ ማድረግ ትችላለህ። አንተ የተሻልክ አምላክ አይደለህም ወይ ከነሱ አማልክት አይደለም ሲል አይደለሁም አለ እግዚአብሔር። እኔ አባት ነኝ። አም ዘ ፌሎሺፕ ዘ ፋዘር። እኔ የህብረት አምላክ ነኝ። ፕሮቪዥኑ ለምወዳቸውና ለሚወዱኝ ነው ማቀርበው እንጂ የፍጥረት መጋቢ ነው እግዚአብሔር። አያችሁ? ስለዚህ እግዚአብሔርን የተሻለ ነው። እንደዚህ እኮ ነው እግዚአብሔር ሁልጊዜ በመብላት ስንከተለው የተሻለ አማልክት እናደርገዋለን። መጋቢ አማልክት ለምሳሌ እስራኤላኖች እንትንን ምንድነው ባኦልን ሲያመልኩ ሰማይ 3 ዓመት ተዘግቶ ነበር አይደለም እንዴ? 3 ዓመት ወደ ባኦል ሄዱ። ለምን? እግዚአብሔር ሲዘጋባቸው ዝናብ የሚሰጣቸው አምላክ ፈለጉ። ከቱም ግባቸው አምላክን የሚያዩት ከፕሮቪዥን አንጻር ነው የሚያዩት፣ ከማብላትና ከመጠጣት አንግል አንጻር ነው። ስለዚህ ባኦል ጋር ከሄዱ ዝናብ ሊሰጣቸው ነው። መጣ ያ ጀግና አይደለም ማለት በምድርና በሰማይ የእስራኤል አምላክ ብቻ ነው አምላክ፣ እዘጋዋለሁ እነሱም ማዝነብ አይችሉም የሚል ድምፅ አወጣ ኤልያስ። ኖ እስከ መቼ በሁለት ልብ እኛ እኮ እንደዛ እየሆንን ያለ ነው። ልክ አሁን እንደምናደርገው እንትና ነብይ የተናገረው ካልተሳካለት እንትና ነብይ ጋር እንሄዳለን። ምክንያቱም የኛ ግባችን የትንቢቱ ፍጻሜ እንጂ የትንቢቱ ምንጭ አይደለም የምናየው። አዩዝ ሚ ጋይስ፣ ኢየሱስንም ከመጣንበት የሃይማኖት ካታጎሪ ውስጥ ከተነዋል። ከማብላት አንፃር፣ ከማጠጣት አንፃር እግዚአብሔር አምላክነቱን በማብላት አይደለም የሚገልጠው፣ በልጁ በኢየሱስ ብቻ ነው የሚገልጠው። ኢን ክራይስት ሂ ኢዝ ዘ ዌይ። ትክክለኛ የእግዚአብሔር ስዕል ያለው ኢየሱስ ጋር ነው፣ እንደ አንድ ድንቅ አማልክት ማለት ነው። ስለዚህ ስጋ ማረን ይላል እየተነሳ እንትና ማረኝ ይላል ሁልጊዜ። እንትና ማረኝ እኔ ነው ብራንድ እንትና ማረኝ እንትን ቤት አማረኝ ምናምን ሲል እግዚአብሔር እንዳለ ይሄንንም ህዝብ ጨርሰዋለሁ አለ። እኔ ለዚህ አይደለም ያወጣቸው፣ ለምን ያመልኩኝና ያገለግሉኝ ዘንድ ነው ያወጣቸው። ሲያመልኩኝ ሲያገለግሉኝ ግን ዘዳግም ምዕራፍ 28 ላይ እንዲህ አለ፣ የምታመልኩኝና ጌታ እንዲህ አለ፣ የሚያመልኩኝን እህላቸውን እባርካለሁ፣ በሽታን ከመካከላቸው አስወግዳለሁ፣ እርግማንን ሰብራለሁ፣ መካን ቢኖር ይወልዳሉ። ስታመልከኝ እህልና ቡሃቃህን እባርካለሁ አለ። ሃሌሉያ። እግዚአብሔር ፕሮቫይድ የሚያደርግህ አምላክነቱ ጋር ከሄድክ ሁሉ ያንተ ነው። የፈለገው እንድታመልከው እንጂ እንድትበላ አይደለም። ለመብላትማ ዱባም እየበላህ ነበረ በፊት። ለመብላት ሽንኩርት እየበላ ነበር። እግዚአብሔር ሊያበላ አይደለም ሊስል ራሱን አውጥቶብሃል። አዩ with me guys፣ ከኔ ጋር ናችሁ እየሰማችሁ ነው። ስለዚህ እግዚአብሔር የአማልክት አምላክ እንጂ ከአማልክት አንዱ አይደለም። አንድ በር ሲዘጋ በር እንዲከፈትልን አልተከተልነውም። ከሱ ውጭ አምላክ የለም። ከሱ ውጭ አምላክ የለም። አዩ with me guys፣ ከኔ ጋር ነው። ከሱ ውጭ አምላክ የለም። ብቸኛ አምላክ ነው ጌታ ኢየሱስ ጌታ ነው። ስለዚህ ድብልቅልቁ ህዝብ ከግብፅ ወጣ። የወጣበት ምክንያት ምንድነው? እግዚአብሔር ከአማልክት አንዱ አድርጎት ነው። እንዲህ አለ፣ በክብር ከፍ ከፍ ብሏልና እግዚአብሔርን አመስግኑ። የአማልክትን አምላክ አመስግኑ፣ በክብር ከፍ ከፍ ብሏልና። እግዚአብሔር ከአማልክት አንድ አይደለም፣ ብቸኛ ፈጣሪያችን ነው። እኛችሁ ስለዚህ እኛም እየፈለጉት ያሉት እዚህ ጋር እግዚአብሔር ምን አለ? እሱን ልከተው ፈልጋለሁ። ማይ ጋድ አላህ this part እፈልጋለሁ። ስለዚህ ልብ ውስጥ ያለውን አመጽ አወጣውና ሰው ከእግዚአብሔር አፍ በሚወጣ ቃል እንጂ በእንጀራ እንደማይኖር ያሳይህና ያሳውቅህ ዘንድ ብቻህን መራህ አለው። እንዴት ነው ሰው የሚኖረው? እግዚአብሔር ኑር ሲለው። እንዴት ነው የሚሞተው? እግዚአብሔር ሙት ሲለው። ስለበላም አይኖርም፣ ስለራበውም አይሞትም። ኢየሱስ ፕራክቲካሊ 40 ቀንና 40 ሌሊት ከጾመ በኋላ ሞት አይለንም አለ። ምክንያቱም ኢየሱስ መቀጠል የሚችልበት አቅም እንዳለው ላሳያችሁ። ደከመው፣ ራበው። ኢየሱስ ሲርብ ሲመጣ እንዲህ አለው፣ አንተ እግዚአብሔር ልጅ ከሆንክ ይህን ድንጋይ ዳቦ አድርግ ሲለው አላደርግም አለው። ምክንያቱም በሰይጣን አምጥቶ ከምኖር ሳልበላ ሊያስኖረኝ ይችላል እግዚአብሔር።
ዋናው መኖር ነው አይልም ኢየሱስ። ዋናው መኖር ነው አይባልም። የሚያኖረኝ ምግብ ከየት ነው የሚመጣው የሚለው ጥያቄ ውስጥ መግባት አለበት። ዋናው ሰርቫይቫል ነው አይባልም። ሰርቫይቭ የሚያስደርገኝ ማን ነው? ሰው ከእግዚአብሔር አፍ በሚወጣ ቃል ጭምር እንጂ በእንጀራ ብቻ እንደማይኖር ያሳያቸው ዘንድ በምድረ በዳ መራቸው። ስለ ራባችሁ አትሞቱም፣ ስለ በላችሁ አትኖሩም። እየበላችሁ ድብን ብላችሁ ልትሞቱ ትችላላችሁ። ኑር ካለ ትኖራለህ፣ ሙት ካለ ትሞታለህ። እድሜህ የሚወሰነው ከእግዚአብሔር አፍ በሚወጣ ቃል ነው። ኢየሱስ እንዲህ አለ። ይህኛው የመኖር ብቻ አይደለም የማኖርም ጭምር ከእግዚአብሔር አፍ በሚወጣ ቃል። መኖር እና ማኖር ይለያያል። ማኖር ማለት መታዘዝ ማለት ነው። ከእሱ ጋር ፌሎሺፕ ማድረግ ነው። ሚኖረው እግዚአብሔር ሲያዘኝ ነው የምበላው፣ እግዚአብሔር ሲያዘኝ ነው መተዋው። ኢየሱስ እያለ ያለው ሰው ከእግዚአብሔር አፍ በሚወጣ ቃል ነው የሚኖረው ሲል እሱን ነው የምሰማው የምታዘዘው። አንተን አልታዘዘ። እግዚአብሔር ድንጋዩን ዳቦ አድርገው ካለኝ አደርገዋለሁ፣ ካላለኝ አላደርገው። ሁለተኛውስ ባልበላም እኖራለሁ ነው መልእክቱ። ብበላም ምንም እንትን አይደለም፣ ርቦት አለ። የትረስት ኢን ዘ ሎርድ አያችሁ is powerful አይደለ? ጌታን ማመን፣ ጌታን መታመን is powerful። ቃለ ሕይወት ያሰማልን። ሃሌሉያ። ጌታ ይመስገን፣ ጌታ ይመስገን። ቅዱሳን አልነካናቸውም እኮ እንዳለ አልነካናቸውም። አሁን የነካናቸውን ጥቅሶች በደንብ አድርገን መገነጣጠል አለብን አይደለን? እንቱ መቅኔውን እንዳውጥተን መጠጣት አለብን። we didn't touch it, we fly, right? ሃሌሉያ፣ ሃሌሉያ፣ ሃሌሉያ። ክብር ለታረደው በግ ይሁን። ሃሌሉያ፣ ሃሌሉያ። ያጥበናል አይደል? ያጥበናል ቃሉ። ክብር ሁሉ ለኢየሱስ ይሆን፣ ክብር ሁሉ ለኢየሱስ ይሆን፣ ክብር ሁሉ ለኢየሱስ ይሆን። ሃሌሉያ። የዛሬው ቃል ምርጥ መሆኑን የምታውቁት ናሆም ሳይሰራ ቁጭ ብሎ አዳመጥን። ጌታ ይመስገን። ላስገባለት ብዬ ነው። ጌታ ይመስገን፣ ጌታ ይመስገን። ሃሌሉያ። ፕሬዝ ጋድ፣ ፕሬዝ ጋድ። ሃሌሉያ። ክብር ሁሉ ለኢየሱስ ሆኗል እኮ ታውቃላችሁ። ኢየሱስ እየሰበከ ያለ ምግብ የተገኘበት እኮ ምግብ የሚበላው ሕፃን ነው። ኢየሱስ እያወራ ምግብ አትበላት። ክብር ለኢየሱስ ይሁን። ሕፃኑም ይላል አይደለ? ዮሐንስ 6 ላይ ምግብ ሲፈለግ የተገኘው ሕፃኑ ልጅ ነው። የጸጋ ቃል ካመጣችሁ አትበሏትም፣ ቁጭ ብለህ ትሰማታለህ። ሃሌሉያ። ጌታን ሁሌ የምለው እንደዚህ ነው። ቁጭ በሉ አልላቸውም። ቁጭ የሚያስብል ግን ቃል ስጠኝ ጌታ ሆይ። ሃሌሉያ። ሳይበላው ዋለ እኮ አይደል? እንደዚህ እያየው ሕፃኑ ልጅ እና ምግብ ሲፈለግ አንድ ብላቴና 5 ዓሣዎችና 3 ቂጣዎች ይዟል። እሱ ቁጥር ይምታታብኛል። እናንተ ሙሉት። ቁጥር አልወድም በነገራችን ላይ መጽሐፍ ቅዱስ ብቻ ነው ቁጥር የምወደው። 5 ዓሣ ሳይሆን 3 ብቻ ቂጣና ዓሣ ይዟል። 8 እንደሆነ አውቃለሁ። ኤኒዌይስ ከዛ አመጡ። ሕፃን ልጅ ይዞ ነበር አሉ። ከዛ ወደ ኢየሱስ አመጣው። አልጠየቀውም። ለምን አልበላሁም አለው። ምክንያቱም የማያስበላው ቃል እየሰበከ ሕፃኑ እንዴት ይበላል? እስያም ታውቃላችሁ፣ ኢየሱስ እያወራ መብላት አትችሉም። ካልበላው ብለህ ልትጣላ አልሰማውም ማለት ነው። ቸርች ውስጥ ካልበላው ምግብ እናም ብለህ ካልክ በቃ እኔ አልነግርህም፣ አልሰማውም። የሰማው ቀን ግን እንኳንና ያለውን ስማኝ እየራበት አዳምጣታለህ። you take his attention. praise God። ሲያመን ሃሌሉያ፣ ሃሌሉያ። ሰው እናንተ የምታገለግሉ ሰዎች ከእግዚአብሔር ዘንድ ቃል አምጡ እንጂ ህዝቡን እስቲ ስማኝ፣ ቆመ ቁጭ ብለህ ስማኝ ምናምን ይሰማልሽ። ኦኬ praise God. Amen, 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 amen. It's awesome, awesome, awesome. Praise God.